ይቻል የኔ ጥያቄ ካልሆነ ደግሞ ፈለገ ወጣት ነው ዳቆን ነው ይሄን ነገር አንደኛ ህግ ያለ በህግ መጠየቅ ይችላሉ አለ ሴቶች ለምን አሁን ለምን ቲክቶክ የሚመጡት ሐሳብ ልስጥ ፓስተር በዚህ ጉዳይ ይጅበት እስቲ ያ ምንድነው ሰይጣን እንደዚህ ጎበዝ ወይንም ደግሞ ጥሩ መምህር ሲሆን ሰይጣን እንኳን ሰውን ይቅርና አምላክን እንኳን ለመፈተን ሞክሯል። ሲቀጥል ደግሞ ይሄ ሰው ያንግ ነው ጥሩ አቋም ያለው ስነ ስርዓት ያለው ምግባረ ምሩቅ በጣም ጨዋ ሲያወራ እንኳን ድምፁ ራሱ የሚገዛ ሰው ነው። የሴት ችግር የለበትም አንደኛ። ሁለት ደግሞ እውነቱን እናውራ ከተባለ ይሄ ሰው እንኳን የሴት አይደል እንደዚህ አይነት ቆሻሻ ጸያፍ ነገር ሊያደርግ ይቀርና የሚያገኛቸው ልጆች እንኳን አይተናል አይደል ምን አይነት ልጆችን ከየት እያወጣ እንደሆነ። ለምሳሌ ልጥቀስላችሁ ቤላን ታውቁታላችሁ። ቤላ ወንድማችን አላስፈላጊ ነገር የሚያደርግ ነው። እዮዳብ ከዚህ ስትወጣ ይው ቤላ ምን አይነት ሰው እንደሆነ ቤላን የመሰለ እንደዚህ አይነት ሰዎች ያገለሉትን ሰዎች የራቋቸውን ሰዎች እየፈለገ ሄዶ እያገኘ የሚያስተምር ሰው በዚህም ያህል ሌቭሉን አውርዶ እንደዚህ አይነት አላስፈላጊ ነገር ያደርጋል ብሎ ማሰብ ስህተት ነው። የሚጠላው ሰው በሱ ዙሪያ ላይ ያለ የሱን ከፍታ የማይፈልግ ሰው እሱን ለመጣል እየሞከረ ሊሆን ስለሚችል ኤዲት ነው ሊሆን የሚችለው ወይ ፎቶሾፕ ነው የሚሆነው። ከዛ ያለፈ ነገር አይኖርም። ግን ሴቶቹ አሁን ለምን ማውጣት ፈለጉ? ተላከልን ያሉ ሰዎች ጀነጀንን ያሉ ሴቶች እህቶቻችን ለምን አሁን ጠበቁ? ለምንድነው በፊት ያልወጣው? ከዚህ ቀደም ለምንድነው ያልወጣው? አሁን ምን ያደርጋል? በዚህ ሰዓት ለምን መምጣቱ አስፈለገ? ለምንድነው በዚህች ሰዓት እንደዚህ አይነት ነገር የሚመጣው? የጌሙ ሰዓትስ እንደዚህ አይነት አጀንዳ ማንሳት ምን አስፈለገ? ምቀኝነት ባይሆን ተደራጅተው እሱን የሆነ በቃ ማሰናከል የሆነ እንዳይጠቀም ምናምን ማለት የምቀኝነት መንፈስ ካልሆነ እስከዛሬ የት ነበሩ? አሁን ጌም ቢጫወቱ የት ነበሩ? ለምንስ ነው አሁን የተጫወተለት እኮ ነው የጀመሩት። አሁን ለምን ጠበቁ? እቺ አጋጣሚ ለምን ተጠበቀች? ለምንድነው አሁን መጠበቅ ያስፈለገ? ሲቀጥል ደግሞ በእርግጥ አሁን ላይ እንደዚህ አይነት እነዚህ ወጣቶች አሁን እነ አክሊል እነ ፈለገን እነ ልደትን እነሱን ለመጣል የሚደረግ ብዙ ነገር አለ። በጣም ብዙ ተንኮል ሊሰራ ይችላል። ግን እግዚአብሔር ይርዳቸውና እግዚአብሔር ከነሱ ጋር ይሁንና ፈለገ በእንደዚህ አይነት ተልካሻ ነገር እንደው ይሄ የሚወራ አጀንዳም አይደለም። ምክንያቱም ሊያደርገው አይችልም ስለማያደርገው የሴት ችግር የለበትም። ሲቀጥል ደግሞ እንደዚህ አይነት ይሄ በዚህን ያህል በስልክ ለዛውን በስልክ በአካል ማግኘት እየቻለ በአካል ሄዶ መገናኘት እየቻለ ለምን ብሎ በስልክ እንደዚህ ያደርጋል? ምንም እንትን አያስፈልገውም። አጀንዳ የሚያስፈልገው ጉዳይ አይደለም። በቃ በአካል ማግኘት ይችላል። የሴት ችግር የለበትም። ወርቅ የሆነ ልጅ ነው። አይምሮ የሚያምር ጥሩ ስነ ምግባር ያለው ሰው ነው። ተንኮል ነው ሴራ ነው ሊሆን የሚችለው። ከሴራ ያለፈ ነገር አይኖረውም። እና እግዚአብሔር ይሁነው፣ እግዚአብሔር ይርዳው። ቢመለስ መልካም ነው። ወደ ላይ ቢመጡ እንደ በፊቱ ቢሆን ማውራት እችላለሁ። አረቋ ማንም ይቀድም ትቀድምሻለች መሰለኝ። ቤቲ ትቀድማለች። ቤቲ ሄድና ከዛ ትሄጃለሽ። የመጀመሪያው ማለት ነው ይሁዳ ማርያምን እናመሰግናለሁ። ድምጽ ስለሆንኩ አብረው ስለቆምኩ ማለት ነው። ብዙ ጊዜ አንተ የሆነ በወደቀ ዛፍ ምሳር ይበዛል እንደሚባል ምሳር በሚበዛባቸው ሰዎች ጋር ነው የምትቆመው ማለት ነው። እና ድምጽ ስለሆንኩ በጣም አመሰግናለሁ። የመጀመሪያ ፈለገ በዚህ ዙሪያ የመጡበት ብዙ ጊዜ ፈለገ አንደበተ ርቱዕ ነው። ብዙዎች አሉ እንደፈለገ ያሉ ማለት ነው። ኦርቶዶክሳንም ሆኖ ደግሞ እሱም መሆን ያልቻሉ ሰብኮ ማሳመን ያቃታቸው በጣም የሚናደዱበት አሉ። ልክ እንደነ ዘመርኩን በቀለ ብዙዎች አሉ ስላልተሰጣቸው ማለት ነው። ምን እንደሆነ ታውቃለህ ይሁዳብ? ካሁን በፊት አይተሃል። ራዋን የምትባል ሀቢባ ቤት የገባች ሴት በመስር ጀማል ጋር አቀናብሮ ምናምን እሷን አጣች። ገብቶሃል? በሱ እንትን ፌክ ተሰርቶ የመጣው ማለት ነው። ተመሳሳይ ነገር ነው። በፈለገ አካውንት አመሳስለው አገናኝተው ሰውን እንትን ለማለት ማለት ነው። ብዙዎች የሚጠሉት አሉ። ፈለገ ሰርቆ ዘርፎ ልክ እነሱ እንዳሉት አድርጎ ሳይሆን
በቃ ለሃይማኖቱ ሟች የሆነ ጀግና፣ አሳማኝ፣ አንደበተ ርቱዕ፣ ትህትናው በጣም የሚናደዱበት አሉ። ከሌላ ቤተ እምነት ብቻ ሳይሆን ከኛም ራሱ ማለት ነው። ይህ ምንም የማይካድ ኦርቶዶክሲያንን እንደዚህ ናቸው ለማለት ከአሁን በፊት ብዙ ጊዜ ተደርጓል። ጥቁር ዶሮ ቀብረው ከመርካቶ መስቀልና ቀሚስ ለብሰው ኦርቶዶክሳን አባቶች እንደዚህ ናቸው ሲሉ ነበር። ጨርቅ ጠምጥመው እራሳቸው ከሌላ ቤተ እምነት መጥተው ኦርቶዶክስ እንዲህ ናት እንዲባል ሰክሮ ወደቁ እየተባለ አባቶቻችን ሞሎክሲዎች ላይ ጣትን የሚቀነሰራሉ። ተመሳሳይ ነገር ነው በፈለገ ላይ እየተደረገ ያለው። ፈለገ ደግሞ ማለት ነው አይጠፋም። ማንን ደስ ይለው? ዳቢሎስ ደስ የሚለው አይጠፋም። እነሱ ይጠፋሉ እንጂ እሱ አይጠፋም፣ ይመጣል። የፈለገ ሴቶች ሆነ ብለው ነው። ምክንያቱም ከሌላ ቦታ ላይ እንደ አሁን እኮ እያየን ነው። መስቀል ብቻ ነው እንጂ ያላደረጉት እኮ ጥቁር ክር አንገታቸው ላይ አድርገው እኛ ክርስቲያን ነን እየተባለ አይተናል። ብዙ ነገር እየተሰራ ነው አይተናል። ኦርቶዶክስ ነኝ ብለው በኦርቶዶክስ ቤተክርስቲያን ውስጥ እየኖሩ አባት እየተባሉ ብዙ ንስሐ ልጅ ያላቸው ብዙ ቤተክርስቲያን ውስጥ እያገለገሉ እኮ ብዙ ነገር ሲሰሩ ማርያም እንዲናት ሲሉ እና ሲያብጠለጥሉ ቤተክርስቲያንን አሳልፈው ለባብ ሲሰጡም እያየን ነው። ተመሳሳይ ማህተም ጥቁር ክር አንገታቸው ላይ አድርገው ያላመኑበትን ቤተክርስቲያንን ለማጥፋት ቤተክርስቲያን ብረት ናት፣ መቼም አትጠፋም። ተዋህዶ ባይዘዌ ፈለገና እንደነፈለገ ላይ የተነሱት አሸማቃችሁ ማህተም አስበጥሰን ከቤተ ክርስቲያን እናስጠፋዋለን እና ያስፈረጥጠዋለን። እኔም ማፈቅሮ ኢየሱስን ነው እያላችሁ ልክ ሶሻል ሚዲያ ላይ እናንተ እንደምታለቅሱት እንዲያለቅስና ዘይት ፈልጋችሁ ከሆነ ይቅርታ ሚውት አድርጊልን። ከታች ያለሽ እህታችን ያንቺ ነው የሚጮኸው። ኔቨር እኛ ወንድማችንን አሳልፈን አንሰጥም። አይደለም ባላደረገው ይቅርና ቢያደርገው እንኳን ማለት ነው ስጋ ለባሽ ነው። ስጋ ላይ ያሸንፈው ይችላል። ሰው ነው እሱ፣ ክርስቶስ አይደለም። እኛ ከሱ ውስጥ የሚወጣውን ቃል ነው እንጂ የምንሰማ ፈለገን እኛ አምልከ ነው አይደለም። ከታች ቁጭ ብለን የምንሰማው የሚያስተምረን የሚሰጠን ትምህርት አይደለም ለሌላ ቤተ እምነት ማለት ነው። እኔ በግሌ የእምነቱ ተከታይ ሁኜ ፈለገን የሚመሳስሉ ወንድሞቼ ስር ቁጭ ብዬ እሰማለሁ፣ እማራለሁ። ይሄ የሚያናድዳችሁ ሰዎች አላችሁ። ፈለገ አይጠፋም። እዮዳ በጣም ነው የማመሰግነው። እግዚአብሔር ይስጥማ። ታፕ ኮፒ ሊንክ አርጓን ፋሚሊ እዮዳ ብዬ አንዴ ከጀርባ ያለው ጽሁፍ ተቀይረው ፎቶውን ብቻ አርገው ያ ፎቶውን ቀይረው ፎቶ ብቻ አርገው ጽሁፉ ስለማይሆን ጽሁፉ ከሱ እንትን ጋር አይሄድም። ወጣም ወረደ ፈለገ ላይ ሴራ ነው ተንኮሎ የሚሰራው። የምንወደው ወንድማችን ነው አይደለም። በእንደዚህ በተራ ነገር ይቅርና በምንም ቢሆን ሊወድቅ አይችልም። ኦፍ ኮርስ ጥላቻ አለባችሁ። የሆነ እውቀት ያለው ሰው አይፈለግም። የሆነ ጭንቅላት ያለው ሰው ለመጣል የሚደረግ ወይንም የሚሄድበት ርቀት አለ። ያው ዞሮ ዞሮ እምነታችንን ነው የምትነኩት። ፈለገ ኦርቶዶክስ ነው። የኛን እምነት ለማጣጣል የኦርቶዶክስን እምነት በቃ ይሄ ከዚች ከሆነች ዓመት ወደዚህ ኦርቶዶክስ ላይ ተነስታችኋል። ወገባችሁን አስራችሁ ተነስታችኋል። ይበዛል እንጂ መቼም የማይጠፋ እምነት ነው። ልላችሁ የምፈልገው ነገር ቢኖር የጊዜ ጉዳይ ነው። ይስተካከላል ሁሉም ነገር። ግን አትቸኩሉ የሰው ስም ለማጥፋት እግዚአብሔርም አይወድም። ይኸውላችሁ እኔ አሁን እንድትረዱ የምፈልገው እንደ አንድ ፕሮቴስታንት እንደ አንድ ፓስተር ሀሳብ ልተች እችላለሁ። በባለፈው ጓል አንቺም ተችተሻል። አብረን መተቸት ያለብንን ተችተናል። መተቸት ያለብን ግን በዚህ ደረጃ ደግሞ ሰው ልጅን ለመጣል በዚህ ደረጃ ደግሞ ሲደራጁ ደግሞ ከጎን መቆም አለብን። የኔ ሰው ታውቁታላችሁ። ሰው እንዲወድቅ አልፈልግም። ሰው ማለት እሱ አሁን አገልጋይ ነው። በደንብም አላውቀውም ነበር። ጓልም ነግሬክ ነበር። በጓልም ነገርሽ። ከዛ በኋላ ገብቼ ማዳመስ አየው። እንዳልክን ሲያስለፈልፈው አጋንን ሲያስወጣለት አይ ሰውዬ ምንድን ነው ደግሞ በጣም ፓስተር ሶፊ ደግሞ ጓደኛ ነው ታውቂያለሽ። በጣም ከሱ ጋር ሲጫወት ሳ ይሄ ልጅ ያራዳ ልጅ ነው፣ ይሄ ልጅ የገባው ልጅ ነው። በቃ ይሄ ወጣቶችን እንደዚህ እያጫወተ እያዋዛ ነው የሚሰብከው የሚያመጣው። ይሄ ትክክል ነው፣ ተገቢ ነው። ግን መጥፋት የለበትም፣ መብቱ ነው። እኔ አሁን እኔ ፓስተር ነኝ፣ ከሱ የበለጠ ፓስተር ነኝ። ብዙ ዓመት ያገለገልኩ ነኝ፣ የተማርኩ ነኝ።
እገኛለሁ መገኘት የሌለብኝ ቦታ ዋናው ብዙ ሺህ ወጣት ነው የሚይዘው ገዝቱ ዋናውን የተቀይር ያለው ወይ ነው። ስለዚህ በጣም አይቼዋለሁ። እውነት ፈለገ ተጽዕኖ ፈጣሪ ነው። ተጽዕኖ እየፈጠረባቸው ነው። ደግሞ አይፈራም። ለእንትን በቦታው ይገባል። ለውይይት ጠርተውት ይሄዳል። ግን ችግሩ ምንድነው? አልቻሉትም። ማጥፋት ይፈልጋሉ። አሁን እንዳልኩሽ ድሮ ታውቂያለሽ ጓል እኔ ምን ይባላል ኦርቶዶክስ መልስ የላትም። ኦርቶዶክስ እኮ የሚመልስ ልጆች የላችሁ ብሎ ሲመጻደቁ ነበር አለ ጴንጤዎች። እኔ እስከምመጣ ድረስ እኔ መጥፍቼን ያጠፋኋቸው አሁን አይመጡም። እኔ ቤት እንቱና እኛ ለምን አይሞክሩን? እንቱና ይሞክሩን፣ እንቱና ይከራከሩ። ያ ፈለገን ከሚናገሩት እዚህ ይምጡና አያረጉትም። አሁን ፈለገ ምንድነው ሞከሩ፣ አልቻሉም። ስለዚህ ኦርቶዶክስን መምታት ስለሚፈልጉ እሱ ቢያጠፋ እኮ ኦርቶዶክስ አጠፋ ለሚባለው አንድ ግለሰብ ቢያጠፋ አንድ ዳቆን ቢያጠፋ እንኳን ራሱ አይሽ እነሱ የሚያደርጉት ቤታቸውን ከፍተው እንደዚህ ይፈቅዳል። በባለፈው ቀለሜ የሆነ ገድላት አንብቦ ተሳስቶ አኬ ገብቶ ሲያስተካክለው ነበር። ያልተጻፈ እንኳን እያነበበ ገባች። ያልተጻፈ እንኳን እያነበበ ማለት ነው። እና ገብቶ ብቻውን ኦልሞስት 7000 ሰው ባለበት ይሳደባል። ቀለሜ ጠጥተን የመጣው ይላል። መርሃ ግብር እንኳን እንትን የላችሁ ምንድን ባለው ስነ ምግባር የላችሁ። ስነ ምግባር እንኳን የላችሁ። አንቺ መንፈሳዊ ውይይት ለማድረግ መጀመሪያ እኔ ቤት የሚመጣውን እንግዳ ማክበር አለብኝ። ሞክረው እየሰደቡን ሁሉ እሺ እያለን ኧረ ምንም እንግዳ ስለሆኑ ስደቡን እያለን አይደል? ስለዚህ በዚህ ላይ እናፈርሷለን። ኮፒ ሊንክ እና ታፕ አድርጎላችሁም ፈለገ መጥፋት የለብንም። ፈለገና ግባና ቀጥል፣ ተጽዕኖ ፍጠርባቸው፣ አስተምር። ከፓስተር ሶፋንያስ ያለው ጌምም ይቀጥላል። አይኖ ተጫውቶ ለሆነ እንትን ነው የሚያበረክተው። ኤግዛክትሊ ባለፈውም ተጫውቶ ፓስተር ምን አደረገ መሰለ ለጾም መያዣ የሆነ ቦታ ላይ ፕሮግራም አዘጋጅቶ ሰዎችን ሰፖርት የሚያደርግ ሰው ነው። ምንም ለራሱ የሚጠቀመው ነገር የለም። በቃ እዚህ ጋር የሚሰጠውን ጊፍት ያሳያል፣ መሬት ላይ አውርዶ የሚያሳይ ሰው ነው። ይሄ የጥቅም ሰው አይደለም፣ ለጥቅም አልመጣም ልጁ። ሲቀጥል ደግሞ ተጽዕኖ ፈጥሯል። በጣም ብዙ ዱርዬዎች፣ በጣም ብዙ ሰዎች የተጸየፏቸው ሰዎች የሚጠሏቸውን ሰዎች እያቀረበ የሚቀይር ሰው ነው። ገብቷል። አሁን ላይ እኮ ቀንሶ ነው በቃ ተረጋግቷል ማለት ይቻላል። አሁን ላይ አንተ በቅርቡ ስላወቅከው ነው። እኔ አሁን አለዛ ነው የምልሽ። ስለዚህ እኔ ያወቅኩት ቤታዬ ነው ሲገባኝ እኔ የምታወቀው ሰው ሁሉ ቤታዬ ጋር ሲገባ ነው ያወቅኩት እንጂ አላውቀውም ነበር። ለምን መሰለሽ? የሉም ተብለው እንዲደበቁ ተደርገዋል። ይሄ ሁሉ ፎሎወር ኑሯቸው እኔ እንግዲህ 7 ዓመት ንጽጽር አድርጌያለሁ። ገባሽ? ሜቢ አዳዲስ ናቸው። ሜቢ አሁን በቅርብ የመጡ ይሆናሉ ሶሻል ሚዲያ ነው ቆይተዋል። ግን አሁን ነው በደንብ ትምህርታቸው በጣም ለፍተዋል፣ በጣም ዋጋ ከፍለዋል። ሰዎች ጋር እንዲደርስ ወጣቶች እንዲማሩላቸው ደክመዋል። አክሊል፣ ልደት፣ ፈለገ በጣም ሲደክሙ ነበር። አሁን ነው በደንብ ተቀባይነት ያለው። አክሊል፣ ልደት፣ ፈለገ፣ ዳቆን ሌሎችም አሉ። ያሪድ መዝሙረ ያሪድ ማለት መዝሙረ ያሪድ ኤርሚ እኔ መዝሙረ ያሪድ እንደምናውቀው ኤርሚም አለ። ኤርሚ ኤችዲ እሱ ከሁሉ የጀመረው አንድ ጊዜ ላውራና ለመውጣት እችላለሁ። ለእህታችን ቆይ ሀበሻነቴ እንዴት ነሽ? ሰላም ነሽ? ታንክ ዩ ፎር ዮር ፔሽንስ። ሶሪ እኔ ብዙም አላውቅህም፣ ግን ቲክታክ ላይ ስገባ አይቼ እኔ የገባሁት እየተናገርከው የነበረውን ደቂቃ ለ5 ደቂቃ ሰምቼው እና ኖርማሊ ላይቭ ገብቼ እንደዚህ አላወራም፣ ግን አንድ ነገር ማስተላለፍ ስለፈለኩኝ ነው። ሜቢ የሚሰማውም ለማንም ሊጠቅም ይችላል እና በዲኖሚኔሽን የማላምን ሰው ነኝ። በዲኖሚኔሽን ስልህ ስም እየተሰጠን በመካከላችን የዚህ ሃይማኖት ተከታይ የዛ ሃይማኖት ተከታይ እየተባባልን የሰይጣን መሳለቂያ እየሆነ ነው ኮሚኒቲያችን እና አሁን እንደ ብዙም ታሪኩ ባይገባኝም ትንሽ ለማዳመጥ ሞክሬያለሁ። ቅድም ስታወሩ እህቴም ስታወራ አንተም ስታወራ እና የሆነ ሰው ብሌም ተደርጎ ያለ ሲቹዌሽን ነው። አንድ ነገር ግን መናገር የምፈልገው እርግጠኛ ነኝ አሁን ብዙ ሰው እኔን የሚያቀኝ ሰው እሷ ጴንጤ ናት ሊለኝ ይችላል። እኔ ባይ ዘ ዌይ ሁል ጊዜ ራሴን የምናገረው ነገር አለ። እኔ ክርስቲያን ነኝ እና ክርስቲያን ከሆነ አበሻነት እኛ እንደዛ አንቀበልም። ለምን ክርስቲያን ነኝ የሚል
አቋም አንቀበልም። ክርስቲያን ነኝ የሚባል እንትን የለም ሃይማኖት። አሁን ይኸውልህ አንተ አንቺ እዚህ ቤት ስንገባ ሁሉም ትክክለኛ የሚያምነውን ማንነት ይዞ መምጣት አለበት። ምን ይደረጋል? አውቀው ከሁሉም እንትን ለመግዛት እኔ እዚህ ውስጥ የለውበትም እዚህ ውስጥ የለውበትም ብሎ ይመጣሉ። ግን ቴዎሎጂያቸውና ዶክትሪናቸው ስጠይቃቸው ወይ ፔንጤ ናቸው ወይ ኦንሊ ጂሰስ ናቸው ወይ ባፕቲስት ናቸው ወይ ምንድን ናቸው? አላስጨረስከኝም እንጂ ልጨርሰው ነበረ። 5 ሰከንድ ብትጠብቀኝ ኖሮ ልጨርሰው ነበር። እኔ እዚህ ቤት መሰለሽ ጴንጤ ነሽ እህቴ? ማኔ ጴንጤ አይደለሁኝም። ምንድን ነው ሃይማኖትሽ? ክርስቲያን። ክርስቲያን የሚባል ክርስቲያን የሚባል የለም እኮ። ልናገር አልጨርስ አይደለም። ቆይ ንገሪና። እዚህ ጋር 1100 ሰው ቁጭ ብሎ እኔ እዚህ ቤት ሰዎች መጀመሪያ በትክክለኛ ማንነት ተቀመጡ በኋላ የፈለጉን ነገር መናገር ይችላል። እኔ ጴንጤ አይደለሁም። በልሳን ታምኛለሽ እንዴ? በመንፈስ ቅዱስ በመሞላት በልሳን በመጸለይ አምናለሁ። ለምንድን ነው ማለት? በቃ ጴንጤ ነሽ አንተ ነው ያልከኝ አይደለም? ጴንጤ ብቻ ነው የሚያምነው ከፕሮቴስታንት። አንቺ የጀመርሽው ሃይማኖት አለሽ እንደ ፍቅር ስዝም የራስሽ ወይስ? በሃይማኖት አላምንም የኔ ጌታ። አዳምጪኛ እንደ ጴንጤ ነሽ አንቺ። በልሳን የምታምኝ ከሆነ አንቺ አልጀመርሽው። ልሳን ጴንጤቆስጤ የቂጣ በዓል ነው። ኦኬ ጴንጤቆስጤ እኔ የሂብሩ የቂጣ በዓል አላምንበትም። ስለዚህ ጴንጤ አዳምጪኝ። ጴንቴኮስታል ማለት በልሳን የሚያምኑ በነቢይ በሐዋርያ የሚያምኑ እነዚህ ማለት አይደለም። ጴንጤቆስጤ ማለት የሂብሩ የይሁዶች በልሳን የምታምኝ ከሆነ ጴንጤ ነሽ። ጴንጤ ብቻ ነው የሚያምኑ። በልሳን እኮ የሚታመን ነገር አይደለም። ልሳን ማንም አያምንም። ጴንጤ ብቻ ነው ጢጢጢ ሮክ ላራባዲ ሼክ ራራራራ የሚለው ጴንጤ ብቻ ነው። ስለዚህ አንተ ፓስተር ነህ አይደለ እንዴ? ፓስተር እኔ ኦርቶዶክስ ፕሮቴስታንት ነኝ፣ ካልቪኒስት ነኝ። ስለዚህ እኔ እነግርሻለሁ። No, that's not what I believe. That's what እኔ መጽሐፍ ቅዱሳዊ That's what you believe and I don't believe in what አበሻ ጴንጤ ነሽ አንቺ። በነቢያት በነቢዩ እዩ ጩፋ ታምኛለሽ? ማን ነው ነብዩ ጩፋ? እሺ እስራኤል ዳንስ በሰው አላምንም። ማምነው በኢየሱስ ክርስቶስ ነው ጌታዬ። እሺ ቆይ አንዴ ሆልዳን ምን መሰለሽ፣ አሁን እዚህ ጋር መጥተሽ እኔ ላወራው የፈለኩት የነበረው አሁን አንተ ጴንጤነትሽን ተቀበይ መጀመሪያ እቴ ይደብራል። ጴንጤነትሽን ተቀበይ፣ ጴንጤነትሽን እመኝና ታወራለሽ ካልከኝ አንተ ስላልከኝ አይደለም ሴትነት የምናገረው። ሴት ነህ ብለህ ወንድ ነኝ ብለህ ትከራከረኛለህ አይደል? ሰው ማንነት ኖ ሴት ነሽ አይደለሽም? ሴት ነሽ አይደለሽም? ሴት ነሽ አይደለሽም? ሴት ነሽ። እኔ ሴት መሆኔን አምናለሁ። አንተ ግን የፈለከውን ማመን አታውቂም። ኖ በማመን አይደለም። እኔ ሴት መሆኔን አውቃለሁ። አንተ ግን ስትፈልግ ወንድ ነህ ብለህ ልታምን ትችላለህ። ማመን አለብሽ። ኖ ማወቅ አለብሽ። ሴትነት እኮ አሁን እኮ ያለንበት አሜሪካ እኮ ወንድ ሴት ነኝ እያለ እየመጣ ነው። እኔ ደግሞ አልቀበልም ያለን ሴት እንደ ኢንድ ኦፍ ዘ ዴይ እኔ ማምነውን ለእኔ ነው፣ አንተ የምታምነው ለአንተ ነው። ግን እንደዛ ብሎ ነገር የለም። ይኸውልሽ አንቺ አልጀመርሽም። የራስሽ ሃይማኖት ስትከፍች ብቻ ነው። ሃይማኖት የለኝም አልኩ እኮ ወንድሜ። እንደሱ አለሽ ሃይማኖት አለሽ። እምነት ነው ያለኝ፣ ሃይማኖት የለኝም። ሃይማኖት ማለት ይቀየራል። ሃይማኖት ማለት እኮ እምነት ማለት እኮ ነው። በጣም ኮምፕሊትሊ ዶክትሪናሊ ሃይማኖት ማለት እምነት ማለት ነው። ሃይማኖት ማለት እኮ ምን ማለት? ቤት አምልኮ ሄደሽ ታውቂያለሽ? እህት አለም ቤት አምልኮ ወይ ነው የምትሄጂው? የት እምነት ነው? ቤት አምልኮ እኮ ልጨርስ እኮ ለመሰል አሁን ያልሰማኸኝ የሚገርም ነገር ከአንተ ሀሳብ ጋር የተስማማ ነገር ሴት ፓስተር መሆን ትችላለች? አትችልም። አሁን አንተ ራስህ ቅድም አንድ የጠየቀው ጥያቄ ነበረ። አንድ የጠየቀው ጥያቄ እንዴት ነው አንተ ሰው ሳታስወራን እንዴት ነው ሰው ማውራት የሚችለው? እኔ ውሸታም አልወድማ። ለምን ውሸታም? አሁን ይኸውልህ ሌላ ፓስተር መሆን ትችላለች አትችልም? እህቴ አሁን እየነገርኩ ያለሁት እንዴ መልሽ ጥያቄን በጥያቄ ነው። ለምን ጥያቄ ዋሽተሽ ሰው የፈለገ ለምን በድንጋይ አያምንም? ከነገሬ በኋላ ፈቅዳይ ነገር እኔ ለራሴ የማምነው ነገር አንተ ሊረበሽ ነው እንዴ? አትዋሽኛ። ልትሸውጅኛ ትችላለህ። አንተ ልትሸወድም ከሸወድኩ የምሸውደው ራሴ ነው። አንተ ለምን ነው የሚጎዳ? አትችላት ገብታት እንታሰጥ ሴት ፓስተር መሆን ትችላለች አትችልም? አንዴ ሴት ፓስተር መሆን ትችላለች፣ አንዴ ጴንጤ ነሽ፣ አንዴ ወንድ ነሽ፣ ሴት ነሽ። እንዴት አላስተማሯችሁም? እኔ ከዶክትሪን ነው። አንድ ጥያቄ ጠየቅ ወዳጄ፣ አንድ ጥያቄ ጠየቅ። አትመልሽም። ቀላል ነው፣ ክርክር አታርጊ።
ሴት ልጅ ፓስተር ነው ማለት በሃይማኖት ክርስቲያን ነኝ እየተባለ እንደገና ሃይማኖት የለኝም ማለት ቤት ቆቆ ዳና እንዴ ይኸውልሽ ባደወይ እኔ አሁን ለሷም እንድትማር ነው እንጂ አንቺን ለማናደድ ብዬ አይደለም። እህቴ መማር አለባችሁ ሁላችሁ። በግልጽ መምጣት አለብን። ተደባብቀን መምጣት የለብንም። አሁን ምን ይላሉ መሰለሽ ሰሞኑን ኢቭን ፓስተር ሶፊ ጴንጤነታቸውን አስቀብያቸዋል እና ኃይሉ ዮሐንስን ጴንጤ እንደሆነ አስቀብያቸዋል። ጓል ነበርሽ አይደል? አሁን አልተማራችሁም፣ ያስተምራችኋለሁ። ምንም ችግር የለም። እናንተ እኮ ከግማሾቻችሁ በሆነ ተሸውዳችሁ ነው የገባችሁት። ግማሾቻችሁ ሄሎ ጂሰስን የተቀበላችሁት፣ ግማሾቻችሁ በዩ ጩፋ ካራቴ የተቀበላችሁት። አሁን የምጠይቅሽ ግን አንድ ሰው ኦርቶዶክስ ተዋህዶ ነኝ ካለ ኦርቶዶክስ ተዋህዶ የምታምነው ገድላት አለ፣ የምታምነው ምንድነው? ዶግማ አለ። ያንን ማትከተይ ከሆነ ለምሳሌ ዮናስ ኦርቶዶክስ ነው አያውቅም። ኦርቶዶክስ ተዋህዶ ሆኖ አያውቅም በህይወቱ። ቢካዝ በገላት አያምንም፣ በስላድኖ አያምንም፣ በብዙ ነገር አያምንም። በኦርቶዶክስ ተዋህዶ መሰረት በሚባለው አንድ ሰው ሙስሊም ነኝ ካለኝ የአምስቱ የእስልምናን መሰረት የማይቀበል ከሆነ አንዷን ካልተቀበለ ሙስሊም አይሆንም። አንቺ ጴንጤ ነሽ፣ በልሳን ታምኛለሽ። የምታወራቸውን ነገሮች እኔ አሁን የምትጠራቸውን ሰዎች አላቃቸውም። እኔ ደወልኩልህና በቃ አንቺ ብለሽ እኛ ጊዜ የለንም ለእንደዚህ አይነት ሰዎች። ስትገቡ መጀመሪያ ይኸውላችሁ፣ ሁላችሁም አዳምጡኝ። ፕሮቴስታንትና ጴንጤ ይለያል። ስትናገሩ ጴንጤ ነው እንደዚህ እያደረገ ያለው። እነዚህ ጴንጤዎች ሄሎ ጂሰሶች፣ ሮክ ላራባዲ፣ ሼክ ራላባዲ፣ ዲዲዲዲ ጢጢጢጢጢ እነዚህ ናቸው። በቃ በየቦታው ተበትነው ስም እያጠፉ ያለው። ስለዚህ ፕሮቴስታንት እምነት ኦርቶዶክስን አንድ ቀን ተናግሮ አያውቅም፣ አንድ ቀን ነክቶ አያውቅም። ፕሮቴስታንቶች ስለራሳቸው እምነት ነው የሚያስተምሩት። ፕሮቴስታንት ካያችሁ ስለ ራሳቸው ጴንጤ ነው መጥቶ ስብከታቸው ሁለመናቸው ኦርቶዶክስንና እስልምናንና ፕሮቴስታንትን መቃወም ነው ስራቸው። ወይ እኔን ይቃወሙኛል ወይ እናንተን ይቃወሟቸዋል። የራሳቸው ትምህርት የላቸውም። ሄሎ ጂሰስ ዌር ሃው በምን የደወላችሁለት ንገሩን። እንዴት ነው ኢየሱስን ደውላችሁ በስልክ ያናገራችሁት? ሃው እኛ መደወል እንፈልጋለን። ያንን ቴዎሎጂ ኑና ስበኩነ። ያንን ዶክትሪን የላይ ነው የሚገኘው የላይ ነው የሚገኘው። አንደኛ ቨራይዘን ቁጥር 5 ቻፕተር 4 ነው ወይስ ሁለተኛ ቲሞቦል? እኔ ቲሞቴዎስ ነው እንጂ ቲሞቦል አላውቅም። ቲሞቦል የሚባል መጽሐፍ ቅዱስ ጥቅስ አለ እንዴ? ጓል ቲሞባይል የሚባል ጥቅስ አለ? አንደኛ ቲሞባይል ቁጥር 5 ነው ኢየሱስ የሚደወልበት። እዛ ጋር ነው ያገኛችሁት። ኑና አስተምሩን። ከናንተ በላይ እንደ ጴንጤቆስጤ የገድላት ብዛት ያለው የለም። መጽሐፍ ቅዱስን እናንተ ለማጣቀሻ ታፕታፕና ኮፒ ሊንክ አድርጉ። እኛ ይኸውላችሁ አትዋሹን። በራሳችሁ ስም በራሳችሁ እምነት ከመጣችሁ እናዳምጣችኋለን። አይደለ ጋይስ? እናዳምጣችኋለን። በራሳችሁ ስም ቤቲ ኦርቶዶክስ ተዋህዶ ነሽ? ቤቲ አቤት። ኦርቶዶክስ ተዋህዶ ነሽ? አሁን የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። በቃ ስለዚህ አሁን ምን ያደርጋሉ? ይመጣና እኔ ሃይማኖት የለኝም ክርስቲያን ነኝ። ክርስቲያን ማለት እኮ በክርስቶስ ኢየሱስ የሚያምን ካቶሊክም፣ ኦርቶዶክስም፣ ፕሮቴስታንትም፣ ጴንጤም፣ ሰቨንዴ አድቫንቲስትም አይደል እንዴ? ሞርምንም ብዙዎችም እኮ ያምናሉ። ግን የሚለይ ደግሞ አለ። ሃይማኖት የለኝም እኔ ድሮ እንደዛ አልነበረም። በቃ ግን ሃይማኖት የሚለው ቃሉ ከግዕዝ ምን እንደሆነ ምን ማለት ነው? እምነት ማለት ቁርአን ያ በስርዓትና በህግ የምትተዳደርበት አንድ ቤተ እምነት ያስፈልጋል አንድ ሰው እና እዛ ውስጥ የምታምንበት ውስጥ ጆይን ታደርጋለህ። እና በዚህ ጉዳይ ላይ ፈለገ ላይ ያላችሁ ጥላቻ፣ ዳቆን ፈለገ ላይ ያላችሁ ጥላቻ እኔ ዳቆን ፈለገ በእንደዚህ እንዲወጣ አልፈልግም። ገባሽ? በእንደዚህ እንዲጠፋ አልፈልግም። አንተ የተማርክ ነህ ታውቃለህ። ምክንያቱም አስተምሮቱን አይታን አሁን አንተና እሱ ትለያያላችሁ። ሃይማኖት ብዙ የምንመሳሰልበት ነገር አለ፣ ብዙ የምንመሳሰልበት አለ። የምንለያይበትን ግን ምንም ችግር የለም። በሀሳብ ሰው ልጅ እኮ ባደወይ እግዚአብሔር የሰው ልጅን ያው ይገለጥልሻል። ሞር ስታነቢ መጽሐፍ ቅዱስ በጣም ጥልቅ ነው። ማለት እንደሱ አይነት ካለ እውቀት ካለው ሰው ጋር ራስ ቁጭ ብለህ ብታወራ ደስ ይልሃል። እኔ ደስ ይለኛል። እኔ ከዚህ ሁልጊዜ ሁሎች እንዳለው እኔ ስለዚህ እንደሱ አይነት ሰው እንዲጠፋ አልፈልግም። እነሱ ከጠፉ እኮ ታዲያ የማንም እዝና ወዝን የማያውቅን ታዲያ
እንዳልካቸው መጥተው ይጮህብን። እኔ እና አስበው ምንድን ነው ምን አድርገውት ነው? ያ በነገራችን ላይ ሁላችሁም እዚህ ጋር አንድ ሰው ሁላችንም ማለት ነው እንድንረዳው የምፈልገው ነገር አንድ ነገር አለ። ፈለገም ሆነ ወይም እነዚህ ልጆች ሁሉም ቲክቶክ ላይ የምታያቸው ልጆች በሙሉ ማለት ነው እውነት ለመናገር ማለት ነው ቤተክርስቲያን ወክላቸው አይደለም። ስለ ሃይማኖታቸው እና ስለ እምነታቸው ቀናይነት ስላለባቸው የሚያውቁትን ነው እየመጡ የሚያስተምሩት። that's the point okay ሁላችሁም ይሄን ነገር መረዳት አለባችሁ። አሁን ለምሳሌ ፈለገ ቢወድቅ ወይም ደግሞ እዮዳ ቢወድቅ የሱም ቤተ እምነት አይደለም የሚወክለው። ኖ ራሴን ነው የምወክለው። ራሴን የወደኩት ቲክቶክ ላይ ያለ ሰው ቲክቶክ ላይ ኦርቶዶክስ ተዋህዶ ዘምትላለች እንዴ? ኦርቶዶክስ ተዋህዶ በገድላ በእንትናቸው ላይ በቀነኖ ላይ አለ እንዴ? ዶክትሪን ላይ አለ እንዴ ተቀምጦ እንዲህ ያርጉ። ስለዚህ ሰው ልጅ ይወድቃል። ቢወድቅም ደግሞ በተለይ አገልጋይ ብዙ ዋጋ የተከፈለበት ነው። ምክንያቱም እንደ ጴንጤ በአንድ ቀን አይደለም ፓስተር የምትሆኙ ዲያቆን የምትሆኙ ብዙ ዋጋ የተከፈለባቸው ነው። ስህተት ቢሰሩም እግዚአብሔር ጴጥሮስን 3 ጊዜ ኢየሱስ ክርስቶስ ጴጥሮስ 3 ጊዜ ክዶታል እና እንትን አደረገው አባረረው። ይሄ እኮ ይኸውልህ ቁጭ ብለው አሁን ለምሳሌ እነዚህ አሁን ችግረኛ ማን ነው ይሄ በህይወታቸው ውስጥ ማለት ነው ሁሉ ጊዜ ሲጨቆኑ የኖሩ በችግር ያደጉ ልጆች እንደነዛ ቤቶች አይነቶች ማለት ነው እነሱ ናቸው የሰውን ጉድፍ እየፈለጉ ለማጥቃት የሚሯሯጡት። እዚህ ጋር የሚያስተምረውን ቁም ነገር ላይ ቢያተኩሩ አይሻልም ነበር? እሱ የሰራውን ስራ ላይ ቢያተኩሩ ይሻል ነበረ። ግን አሁን ለምሳሌ እኛ አያገባንም። እኔ አፈር ላይ ተፋባሽን ያን ነገር ሲይዝ ሰው ሁሉ እንትን ይለዋለኝ። ራይት አሁን ደግሞ ይቀየራሉ። እግዚአብሔር ይመስገን እኔን አይደል የሚከተሉት እነ ሴጋው እኔ እኮ ላይክ በዚህ እንደዚህ አስቤ አይደለም። ግን እነሱ ሰው ለማጥፋት እኔ ሐሳብን የተቃወምኩት ግን ደግሞ አሁን ይለወጣሉ። ምንም ችግር የለም። ደስ የሚል አሁን ተመለስና በቃ ፋፈሽ ብላ አስተምር ተጽዕኖ ፍጠርባቸው። ኧረ ትንሽ ይታዩ ማን ምን እንደሆነ ይታይ። ይሄ እኮ ነው አየህ that's the moment you give the moment ከዛ በኋላ ታለ ማን ምን አይነት ሐሳብ እንደሚጥሩ እኔ ባደው ሁለተኛ በሰዎች ላይ እንደ ዘግተናል። እኛ ፋይላችን አንቀበልም። ካሁን በኋላ እኛ የራሳችንን እናስተምራለን። ከሰዎች ጋር በፍቅር ከነሱ ፈልገው መጣው መወያየት ከፈልጉ እንወያያለን። ንግግር አልፈልግም። እኔ ክርክር አልፈልግም። መማማር ነው። አትከራከር ያስተምሩ እስቲ መማማር በቃ ምንድነው ጥያቄ አለኝ እኔ ብዙ ጥያቄዎች እንዲመለሱ። ምክንያቱም ይኸውልሽ አሁን ችግር ምን ሆነ ሰው ለመማማር አይደለም የሚሄደው ሰው ለመጨቃጨቅ በቃ ለማሸማቀቅ ምን ለማድረግ ነው። 7 ዓመት እኮ አየሁት በቃ። አሁን ግን እኔ አሁን ላይክ አነባለሁ በጣም አነባለሁ ስለ ኦርቶዶክስም ስለ ሁሉም ሃይማኖት አነባለሁ። ግን ደግሞ ስራዬ ብዬ የማነበው የራሴን ነው አይደል እንዴ? ስራዬ ብዬ የምከታተለው እነዚህ አሁን ዳቆም ፈለገ ስራዬ ብሎ የሚያነበው የራሱን ነው። ከኔ የበለጠ ስለራሱ እምነት ያውቃል ብዬ አውቃለሁ። አንዳንድ የማንረዳው ነገር ካለ ይሄ ምንድነው ብሎ መጠየቅ አይሻልም? አሁን ለምን ነው ገድላትን ዝም ብለው እንትን ከምል ጥያቄዎች አሉኝ አለ። ይሄ ምን ማለት ነው? እንዴት ነው የምትተረጉሙት? እንዴት ነው ይሄን ከመጽሐፍ ቅዱስ ጋር ሃርሞናይዝ የምታደርጉት? ራሱ እኮ መንገድ አለው እኮ ሳይንስ አለው እኮ አይደል እንዴ? ዝም ብሎ ከመሬት እኔ በጣም የሚያስቀኝ 2000 ዓመት የሞላውን እምነት ገና 60 ዓመት ያልሞላው እምነት መጥቶ ሲጠይቅ እንደው ትንሽ እንኳን ያፍሩ ደግሞ በኩራት ማለት እቺ ኪንታሮት አለች ምነው ፍንጥጥ አለች እቺ ጋር ለስድስተኛ ፊንገር። ስለዚህ አሁን ምንድነው ዋናው ፖይንት ምንድነው ሶሻል ሚዲያ ላይ ስለመጡ እነፈለገ ወዲያው ከመምጣታቸው ወዲያውኑ ተጽዕኖ ስለፈጠሩ ስላስደነገጧቸው ብዙ ፕሮቴስታንቶች ነው የሚከተሉ። የሚገርም ነገር ማለት ነው ጴንጤዎች የአገር ጴንጤ ነው እሱን የሚከተለው አኬንና እሱን የሚከተለው። ሌላው ኦርቶዶክስ አይደለም እሱ የሚገባው እና ብዙዎቹ እሱ ውስጥ እየገቡ እነሱ ቤት እየገቡ ሌሎቹ ዋናዎቹ ፓስተሮቹ ቤት ባዶ የሆነ ቀረ። ያ ተጽዕኖ ፈጣሪ በጣም ብዙ ሰው ነው የሚያየው። 3000 ምናምን ሰው ፈለገ እኮ እንደኛ ተጽዕኖ ፈጣሪ ሆነ እኮ 6000 7000 ሰው ነው ያኛው። እኔ አሁን ኦርኬስትራ ሆኜ ነው ገባሽ? እሱ የኦርቶዶክስ ተዋህዶን ትምህርት ብቻ አስተምሮ በቃ ፈምሷል። መብቱ ነው። በዚህ ደረጃ ግን ጥላቻ ነው። እኔ ተናገርኩትኝ ከምር ነው የምልሽ። በደንብ ማየት ስጀምር ስከታተለው ሳየው በጣም ጎበዝ ነው። ያራዳ ልጅ ነው። ጨዋታ ይችላል። ምን ይላል ግን ለምን አሁን ጌም ሊጫወት ሲል
ወይም ደግሞ እነን እንዳልክን ካንጫጫቸው በኋላ ለምን ነው በዚህ ደረጃ የተነሱበት? አሁን ቴዲ ቤት በተፈጠረው ሁኔታና ያ ነገር ይቀጥላል ስላለ ቴዲም ደግሞ አለ አይደለ የልጆቹ ሁኔታ ታይቷል። በጣም ተጽዕኖ እየፈጠሩ መሆኑ ታውቷል። ስለዚህ ቶሎ ማስወጣት አለባት። የሚችሉት ምንድነው? አቅማቸው ምንድነው? ቤተክርስቲያንን ሲኮረኩሙ ነው የሚኖሩት እድሜ ልካቸው ሲያጠቁ። እሱ በቃ የሚሰሩት ስራ አይተህ ከሆነ እንዳልከው የራሳቸውን እምነት ከማስተማር ውጪ ቤተክርስቲያንን ማጥቃት ላይ ነው በቃ እየተሰማሩበት። አሁን ደግሞ እዚህ ቲክቶክ ላይ ያሉትን ማጥፋት። ስለዚህ እኔ ምን አገባችሁ? ምን ይጠበስ ይበላቸው መጥቶ ምን ይጠበስ? በጣም ኢዚ ነው እኮ ይሄንን ለማለት። ምን አገባችሁ? እኔ አሁን ለምሳሌ የማን እምነት ተከታይ ማን ነው እንደዚህ እያደረገ ጌስት ሃውስ እየከተተ ሴቶችን ሲያባልግ የሚውል? እነሱ አይደሉ እንዴ? ሲሳደቡ እኮ ነው የሚውሉት። በቃ እኔ ያልገባኝ ጴንጤዎች ለምንድን ነው ግን ላይክ ላይፍ የሌላችሁ? ቆይ ካበለገም ደግሞ ያባልግ በቃ it's up to him። እና ምን ይጠበስ? በቃ ምን ይጠበስ? እና ምን ያመጣሉ? ቢካዝ አሁን ይሄ ምንድነው? እኔ እንዲያውም እኔ እሱም ቢያደርገኝ አስወር ነው የምልሽ መጥቼ እኔ በርግጥ እኔን እኮ አይደፍሩኝም። አይ ነው እኔን አይደፍሩኝም። እኔን እኮ ምን እንዳደረጉ ታውቃለሽ? 2 ልጆች አንድ ከሳውት አፍሪካ አንድ ከእንትን የዮዳብ ልጅ አስወልዶኛል ብላ እኮ መጥተዋል እኮ ጌታ ምስክሬ ነው። ከ2 ዓመት በፊት እና አስበው እንግዲህ ገንዛቸው መጣና እና ምንድነው ልጅ አድርጎ እንዲያውም ወስድሻለሁ ምናምን ብሎኝ ምናምን። በዚህ ደረጃ እኮ ነው የሚዋሹት። በቃ ስሚ ፎቶ እንትን አድርገው ፎቶሻፕ አድርገው ምናምን። አሁን የሰውን ስም ለማጥፋት፣ ሰውን ለማቆሸሽ፣ ሰውን ለማጠልሸት አሁን ያለው ቴክኖሎጂ በጣም ኢዚ ነው። እና ይሄንን የምታምኑ ካላችሁ በጣም ተሸውዳችኋል፣ ተሳስታችኋል። እኔ ምን አገባችሁ እናንተ ሌቦች፣ ደንቆሮች፣ መሀይሞች ትረገጣላችሁ። ከቻላችሁ እኔ ጋር ኑና አሳምኑኝ፣ እኔን አጠንጥጡኝ። ኑና እኔን አጠንጥጡኝ። ምን ነው የተማረ ሰው አትወዱም? የተማረ እኔ እኮ ከ13 ዓመት በላይ ጴንጤ ቸርች ያገለገልኩ ሰው ነኝ። ነብይ ነበርኩኝ እኮ በልሳን እኮ ያወራ ነበር። ሮክ ላረባ ዲናናማ ዶሴ ሻራባሮስ አቤት ጌታ ይመስገን። ከዛ ውስጥ የወጣው ሞቅ አረግ። እኔ 6 ወር ነው የፈጀብኝ እንዳያቸው ልግ ሮክ ላረባ ዲናናማ ራላባዶስ ሻካራባ ከእንትና ጋር ከማነው ስሙ ፓስተር ዳዊት ታውቂዋለሽ? ፓስተር ዳዊት ማለት እንግዲህ የፓስተር ሶፊ ወንድም ነው። እኔ እና እሱ ስንት ጊዜ እንደተጣል መድረክ ሁሉ ላወርዶ አንድ ቀን ይጃለሁ። እዚህ ውሸታም ብዬ ቅባቱን ቀምጬዋለሁ። አሁን ደግሞ እኮ አዲስ ዳንስ ፈጥሯል። አይተዋል? ዳንስ ፕሮፌቲክ ዳንስ ፈለግና እኔ ጋር ሞክሩ። ኑና ቀለሜ ና አንተ ገድላት ይዘና እኔ ደግሞ የጴንጤን ገድላት ይዤልህ እመጣለሁ። እኔ ደግሞ እናንተ የምታምኑት እምነት ሁሉ ከመጽሐፍ ቅዱስ ውጭ እንደሆነ አሳይሃለሁ። አሳምኑኝና አፈንጥጡኝ። ለመፈንጠጥ ዝግጁ ነኝ። እኔም እንደ ዮናስ ሴጋው አንድ አይኔ ለኢየሱስ አንድ አይኔ ለአንበሳ። ከዛ አላየሻትም? አንበሳ ሲሆን ለኮይን ነቢ ብርቱካን ወይኔ በጌታ ወይኔ በኢየሱስ ወይኔ እንዴ ታስታውሳላችሁ? ልዕልትና ስሙ ጋይስ ጃል ማናተች መቅደስ ይቦሳ እንቁርቲ ፍራኦል ስለኔ የዋሹቱ አታስታውሱም? ዮናስ በእኔ ላይ የሰሩትን ድራማ በእኔ ላይ የሰሩትን ከሰነዋል እንዲያድርጓል ብለው ዋሽተው ለ3 ወር ሲዋሹ ታስታውሳላችሁ? እስከ ፍርድ ቤት ድረስ መጣው። ፍራኦል ቴቻ፣ ዮናስ ሴጋ፣ እንቁርቲ ናት የሁሉ ነገር ከኋላው ያደረገችው ታስታውሳላችሁ? ግን በጣም መስማምት ባለጌ እኔ ኮርት ውስጥ ገርፌ ፍራኦልንም አይ ችግር አለባቸው መሰለህ አስተዳደጋቸው ላይ የተጎዱ እንደዚህ እንቁርቲ ምናምን የምትሏቸው ማለት ነው ተጎድተዋል። ድሮ ተጎድተዋል። አረቺ የሰይጣን ፈስ ስሚ። እኔን እኮ እስር ቤት ለማስገባት ዋሽተው እሷ ዋሽት አይቻለሁ። አዎ እውነት ነው እንዲህ አድርጓል እንዲህ ብሏል ብላ ውሸት የውሸት መንፈስ ያለባት እንቁርቲ ማለት የመጨረሻ እኔ መቅደስ ይቦሳ ከፈለኩ ማለት ነው ሙሉ መረጃው አለ። ግን የመጨረሻ ህይወቷ የሌላት በቃ ላይ ዝም ብላ ባዶ የምትቀዋለች። ቤታዮ መሆን ነው የምትፈልገው። ቤታዮ ለመሆን ትታገላለች። በቃ ስሚ
ሁሉ ጊዜ በቃ ቤታዮ ለሞ አትሆኝም አንቺም ቦይ ፊት አትሆኝም። ልጆችሽ ራሱ ጥሎሽ ሄዱ አይደል? ገደል ፊት ጉድጓድ አትሆኝም። በቃ የመርዝ ብልቅያት በጌታ በኢየሱስ ማይቻ ግን የሚገርም ነገር እሷ ቤት እየገቡ እሷ ማለት ነው ማለት ነው ቅንብር መሆኑን የሆነ ሴራ ሲሮ መምጣታቸው የምታውቅ እኮ አሁን እንቁርቲ እስቲ ልኮልኛል ለእኔ ራሱ ልኮልኛል ስትል ማለት ነው ጭቀፎ የመጀመሪያ እስቲ እንደው ይሄ ልጅ ማርያምን ነው የምለው እዚህ ጋር ቁጭ ብላ 24 ሰዓት መርዟን ስትረጭ ወንዱን ሴቱን በሃይማኖት በብሔር ገብታ ስታባላ ስታናክስ የምትል ሴት ጋር ማለት ነው እንደው ቢሆን እንኳን እንዴት ነው የሚል እኮ እንደዚህ አይነት ነገር ምን አሁን እሷ ሴት ሆና እቺ ቁንቁራሪት ፊት እኮ እሱ እኮ ነው ነገረኝ ስሚ እንደምትዘገንነን አነገነገርሽ ለወንድ ልጅ የሚዘገንን ማለት እንቁርት ይላል ለካ ዘግናኝ እውነቴን ነው የምልሽ የፈለገ ቢሆን ዘግናኝ የምትዘገንን የምታስጠላ ለመታረቅ እኔን ያልሞከረችው ነገር የለም ሽማግሌ ትልካለች እምቢ ስትያት የድሮ ቪዲዮ ትፖስታለች ቤታዮ ለመታረቅ አላያችሁም እንዴ ለምና እምቢ ስትላት ቪዲዮ ትፖስታለች ለመፈመስ ነው የምትፈልገው በቃ እኔ ሽማግሌ ትልካለች በውስጥም ጠይቆኛል ስላለች እንዳትታረቅ ማርያምን ጠይቆኛል ነው የምትለው ይኸውልሽ በእኔ በአደባ እንጂ እኔ እሷን ደንቆሮ ስሟን ማጥረት እንዲያው እንደዚህ ሰዎች ሲያነሱት እናደዳለሁ እንጂ እኔ ይኸውልሽ በውስጥ ይለምናሉ በውስጥ ትልካለች ሽማግሌ ትልካለች ምን ትላለች ከዛስ እምቢ ስትል እኔ ቦልቄ ለመግባት እዚህ ጋር የማትሞክረው ነገር የለም አሰያ የምትባል ታስታውሳላችሁ ቁጭ አድርጋ እኮ ነው የረገጠቻት አሰያቺ ኡስታዝ አሰያ አሁን ቤታዮን በባለፈው ልታረቅሽ አለቻት እምቢ ቤታዮ አራራናት ብልጥላት እጅ እዚህ ጥፊ እባብ ስትላት ወዲያውን ትወጣና ተናዳ የድሮ ቪዲዮ ምናምን ፈላልጋ ትፖስታለች ኦኬ ሺዝ የመጨረሻ ሌላ ኮንቴንት የላት ሌላ ማውራት አትችል ላይፍ የላት ህይወት የላት በቃ መሆን የፈለገች ሂውመን ሄር ስትሳደብ ነበር አይደል አሁን ከምን ከዳለር ስቶር ሂውመን ሄር አስገብተዋል መሰለኝ የሷ የውሻ ፀጉር ነው የምታደርገው የውሻ ፀጉር እያደረገች እየመጣች በቃ ትሞክራለች ቀይጥ በቃ ቤታዮ ለመሆን ወይም ደግሞ ማነው ስማች ዲቦራ ለመሆን ወይም ትላላጣለች ይኸውልሽ ጂጂ እሷ ጋር የተጠጋ ሰው አንድ ሰው እኮ አይቀራት ዳልቻን ራሱ እንዴት አርጋ እንትን እንዳለችው ስለዚህ ያው ዳልቻ እሷ ረገጣታል በደንብ አድርጎ ኤኒዌይ ማለት የምፈልገው ምንድነው በደንብ አዳምጡኝ ፈለገ አጥናቴዎስ ዳቆን ፈለገ አጥናቴዎስ ላይ የተደረገው እኔ ላይ ሞክረው እስከ ፍርድ ቤት ድረስ ወስደው ገርፌ ያባረርኳቸው ሰዎች ናቸው ይዘውት የመጡት በእኔ ላይ ከተዋሽ በሁሉም ላይ የሚዋሽ ከሆነ ለምን ነው የማይዋሽበት በፈለገ ነው ተደራጅተው ነው የሚሰሩት ታውቃለች የሆነ ሰው በቃ ተጽዕኖ ሲፈጥርባቸው ምናምንና ፈልገው በውስጥ ፈልጋው ይሆናል አልመለሰላትም ምናልባት ገባሽ ፈልጋው ይሆናል እና ወጣው እንደዚህ የሚያደርጉ እነዚህ ባለጌዎች ናቸውና ፈለገ ተጽዕኖ ፈጣሪ አሁንም ጌሙም እንዳለ ይመስለኛል ጌሙንም መጫወት አለበት መመለስም አለበት ለማንም ለጠላትም እኛ እንዳልኩሽ የሀሳብ ልዩነታችንን እኔ የተማርኩ ሰው ነኝ እሱም የተማረ ሰው ነው ቁጭ ለመወያየት እንችላለን ልክ ከኃይሉ ዮሐንስ ጋር እንደምናደርገው ከፓስተር ሶፊ ጋር እንደምናደርገው ከማንም ጋር እንደምናደርገው ጥላቻ የለብኝም በዚህ ደረጃ ግን ሰው ላይ ተደራጅተው ሲመጡ መቆም አለ ነግበኔ ማለት ነው አንዴ ከታች ያላችሁ የኛ ልጆች ታፕ ኮፒ ሊንክ አርጉ 1000 ያስገባት ኮፒ ሊንክ እኔ ነኝ ደስ ላይ ቁጭ ብዬ ኮፒ ሊንክ አርጉ ሰላማዊት የታይኪዩቲ ወንድማችን ፈለገን የምትወዱ ሁሉ ኮፒ ሊንክ አርጉ ለሱ ከሱ ጎን የቆሙት ቤት ሁሉ እሺ ዮዳ ምን ሆነ ፈለገ አንድ ቀን ሰድቦኛል አንድ ቀን ሰድቦኛል ሞልጮ ምን አርገ ገስት ገባ እኔ ጋር ገብቶ ማውራት ጀመርን አንተ ጋር ገስት ገባ ኦኬ ሪካርዱን አውጣና ለዮዳ ብላክልኝ ቀላል እሺ በምን ስለምን እያወራችሁ አትሰማም ድምጽ ተውጧለኝ ኃይሉ
እኔ ጋር ገስት ገባ ከሶፊ ጋር ከዛ መነጋገር ጀመርን። ያኔ አላቅም ነበር እኔ ወልከም ሳልለው መግባት እንደሚችሉ ያኔ ምንም እውቀት የለኝም በዚህ ቲክቶክ ማለት ነው። ይሄ በራስህ የምትገባው ነው። በሶፊ በኩል አድርጎ መሰለኝ የገባው ገቡ እሱና የሆኑ ሰዎች ገቡ። ማውራት ጀመርን። ሞለጨኝና ወጣ። ምን ብሎ? ኧረ እኔ እዚህ ጋር ደግሞ በጣም ነው የማፍረው። ምን አድርገህ? ተከራክሬው ነው። አቤት አቤት ሀይሉሻ ምነው አቤት አቤት አልሽ? መከራከር ምንድን ነው? አንችልም ነው ወይስ ለእሱ ትልቅ ስፍራ ነው የሰጠሽው? እንደዚህ ያናገርከው ሀይሉ እንደዚህ መናገር ጀመርክ? ኖ እንደ ሀይሉ ተራጋጩ ነው አልመሰለኝ። አልወጣኝም። አሁን እኮ ረገጥካት እኮ ነው። አልረገጥኳትም። ወደ እናንተ ካታጎሪ ልታመጣኝ ነው እንደ ይወዳል። ወደ እናንተ ካቴጎሪ አትበላ። ሀይሉ እንዳንተ አይነቱ ናቸው። ሀይሉ ተደራጅተው ማለት ነው። ልጠይቀህ ሀይሉ ቆይ ምንድን ነው ያለ? እኔ በግል ልነግርህ እችላለሁ። እንዴት አደባባይ ላይ እንደዛ ነውረኛ ቃል ደግማለሁ? ቪዲዮ መቼ ነው እንደዛ አለ? መቼ ነው እንደዛ አለ? እንደውም አፖሎጃይዝ ያደርገኛል ብዬ ነበር። አላደረገም። መቼ ነው እንደዚህ ያደረገ? መቼ? ሶፊን ጠይቀው፣ በቃ ይነግርሃል። ዳውዝ ላይ ከባለ ማንዝጎ ና ሞልደን ማለት ቤቲ ደግሞ እኔ ካለው እኔ ቆይ ላውራዋለሁ። ቤትዬ አውጣው ግባና ምን ታደርጋለህ መሰለህ? የ3 ወር ቪዲዮ ይቀራል አይደለ? ላይቭ ላይ አውጣውና ምንድን ነው ያልከው? ንጽጽር ላይ ከሆነ ንጽጽር ላይ ውይይት ላይ ብዙ ነገር እንባባላለን። ስድብ ስትል ግን ላይክ ብልግና ስድብ ይኸውልህ እኔ አሁን እሱን ተመልሼ ያንን ሁሉ ሶፊ ትልቅ እኮ ነገር እያልክ እኮ ነው። ተሳድቦ እያልክ ነው ሶፊ። እንደ አንተ ምን አስዋሸኝ? ማስረጃ አንዴ ላናግረው ፕሊዝ ጋይስ። ለምሳሌ ንጽጽር ላይ እንደ ጴንጤ የሚሳደብ የለም። ግን ብልግና ስድብ ሳይሆን ታውቃለህ፣ ስድብ እኮ በብዙ መንገድ ይገለጣል። አሁን እኔ ያልኩ ያለው ፈለገ አጥናቴዎስ ከአንተ ጋር ውይይት በሚያደርግበት ጊዜ ስድብ ስትል ምን አይነት ስድብ እንደዚህ ስብናን ስለማፍር ወይ እሱን ራሱን ጠይቀው። ሀይሉ ዮሐንስን ሰድበኸዋል ብለህ ጠይቀው። ህሊና ካለው እንዲህ ነው ያልኩት። እስቲ ቃል በቃል ያልከውን ንገረኝ በለው። እሱ እኔ እዚህ አደባባይ ላይ አምጥቼ ያን ነገር አልደግመው። ኮመንታተሮች አልናገርም። እዚህ ጋር እንደዛ አይነት ዘግናኝ ቃል አልናገርም። እዮዳብ ግን ቴክስት አድርግላለሁ ከፈለግ ቴክስት አድርግልኝ። እሺ ሀይ በለኛ። ተደራጅተው ውስጥ ለውስጥ ሰርተውበት የመጡት ነገር ስለሆነ ሰላማዊ አሁን ፈለገ ይሰደባል። ስለዚህ እዮዳብ በአደባባይ ነው ሰደበኝ ያለ አይደለ? ገስት ላይ ሆነው በአደባባይ ለምን አታሰማንም አለ። ሪከርዱ ይኖራል። አሰማን። እዮዳብ እግዚአብሔር ልሳኔን ይዝጋው። እንኳን መሳደብ አይደለምመልስላቸው በትትና ይዟቸው ማለት ነው። አንተ ምን አይነት ገስቶች ነው ያሉት? አውጣ እናሰማን። ምን ማለት ነው ሀይሉ? በአይነት ገስቶች ያሉ ሊስን እንግዶችን ክሮስ አድርጎ ሌላ እንግዳ እንዲናገሩ አትፍቀድላቸው። ለመሰለ እንዴ እነሱ ስለሚያከብሩት ስለነሱ አገልጋይ እኮ ነው እየተናገርክ ያለው። ኖ ያልሆነ ነገር አላወራሁም። ግን ማስረጃ እነሱ እኮ አትፍቀድላቸው። መረጃ አምጣ እያሉ እኮ ነው። መረጃ ሶፊ መረጃውን አውጣለን። እንዴት የሚፈለግም አላውቅም። እንዴት ነው የሚፈለገው? ስ ነገር አሁን እዮዳብ እኔ እነግረዋለሁ ሀይሉ እሷን ተሰድቦ ከሆነ ግባና ቲክቶክ ላይ 1 ወር በፊት ነው ያልከው። ቲክቶክ ላይ 90 ቀን ይቀመጣል ቪዲዮ፣ የትም አይጠፋም። ግባ ሴቲንግ ውስጥ እዚህ 3 ሰረዙ ሴቲንግ ውስጥ ግባና ከስር ላይቭ የሚል አለ። እሱን ስትነካው ሪፕላይ የሚል አለ። እዛ ውስጥ ሁሉም ያለው ቪዲዮ 3 ወር ሙሉ ያለ ቪዲዮ ይቀመጣል። ከዛ ላይ አውጣና ፈለገ ላይ ይመጣል። ራሱ የቆራረጠ ያስቀምጧል። እዛ ላይ ያለውን አውርደህ ካሳይ
ገባ እዚህ ጋር እኮ የሚናገሩ ስሙ እንደውም ቆላሳይ እንዴት ታደርጋለህ? አሁን ወርክ ኦን ኢት ታውቀዋለህ እንዴት እንደሚደረግ አሁን በነገረችኝ መሰረት ማለት ነው። እዚህ ጋር ሴቲንግ ትሄድና ሴቲንግ ሄደህ ቲክቶክ ስቱዲዮ የሚለውን ትነካለህ። እሺ ታያል። ቆይ እንትን ላይቶች ስለሚል ቲክቶክ ስቱዲዮ የመጀመሪያው። ሌላ ስልክ አለ? የለኝም። ይሄ ሁሉ እያገለገልክ ሌላ ስልክ የለም እስከዛሬ? ችግር የለም። አሳየውና ከዛ ሄዶ አስተካክሎ ይዞ ይምጣ በ20 ደቂቃ ወይ ቲክቶክ ስቱዲዮ ትነካና ላይቭ የሚለውን ትነካለህ። ላይቭ የሚለውን ስትነካ እንደዚህ ይመጣል። ታያል። ከዚያ በኋላ እሺ ቪዲዮ ላይቭ ሪኮርድ ትለውና በማጫወት ነው። ቆይ ላይቭ ሪኮርድ ትለውና ይታያል። እዚህ ጋር እንዳለ ሶፊ ካለ እስቲ አንድ ያስገባው። ሶፊ ካለ ሶፊ ወይም አበበ እኮ መጥቶ እዚህ ጋር የራሳቸውን ሶፊን አስገባው በጌታ እንደውም ቪዲዮ ያወጣን ጠይቀው። አይ በላይቭ የተነገረ ነገርማ መረጃ መቅረብ አለበት። ቢናገር ግን እዮዳብ ስም የማጥፋት ዘመቻ እኮ ነው የተጀመረው ማለት ያለምንም መረጃ ለዛ እኮ ነው እኮ ቪዲዮ ለዮዳ ቪዲዮ ተቆርጦ ራሱ እየተስተካከለ ፈለገ ተሳርቦ ያውቃል እንዴ? ኧረ በእግዚአብሔር እዮዳ ፈለገ ማለት እግዚአብሔርን ነው የምልክ። እንኳን አይደለም ሊሳደብ ቀርቶ የሌላ ተቃራኒ ሃይማኖቶችን እንኳን ሲያወራ በጣም ነው የሚገርመኝ። ላይክ በቃ እንደ ጓደኛ ሆኖ ነው ምናምን የሚያወራቸው ተግባብቶ ነው። እኔ ባንቺን ያወቅኩት ታውቂያለሽ አለ እግዚአብሔርን ሲናገር ተሳዳቢዎቹ ቆይ አንዴ ልጨርስ አይሉ ተሳዳቢዎችን ሁሉ ሳይቀር ማለት ነው ተሳዳቢ ናቸው ባለጌ ናቸው ብሎ እንኳን አያገልም። እግዚአብሔር ከታች ጽፏል። ይሄው ማስረጃ ቆይ አንዱ ጽፏል። እኔ መናገር ያልፈለኩት ይሄውላ ቆይ አንተ ቆይ በአደባባይ የተናገረውን እሱ ያላፈረበት አንተ ምን ያሳፍራል? ተናገር። አይደለም እኔ ስለደበረኝ ነው። ይሄው ጽፏል። አንዱ ምንድን ያለ ይሄው አንብብ፣ ኮሜንትን አንብብ። ከዚህ ሁላ ሺህ ሰው እንዴት ያለ እኔ ኮሜንት ምን ማንበብ አልችልም። ከዚህ ሁሉ እንዴት ነው ቤታ የአይጥ ምስክር ድንቢጥ ናት አለው። በአደባባይ እሱ ተናግሯል። እሱ ነው አውጣው። ወይ ቤት ቆይ እንጠይቀዋለን። ምንም ችግር ይሄ ሁላ ስማ፣ ይሄ ሁሉ ሰው ውሸታም እያለቅ አንድ ብቻ ሰው ትክክል ስላለቅ ማን ነው ትክክል? ለማን አደባባይ ላይ የተናገርከው አይደለም ቃሉ ራሱ ጽፏል። ይሄው ኦኬ። አሁን እሺ፣ አሁን ለምሳሌ ምንድን ነው ያለው ነው ያያዩ እዮዳብ ሃይማኖተኛ ምናምን ሆኖ ማለት ነው ሰው ሁሉ የሚከተለው ሰው ሆኖ ወጥቶ በአደባባይ ብልግና ቃል ሊናገር ሰው መስማት የሌለበትን ቃል አደባባይ እሱ ያላፈረበት እሱ የተናገረበት ከሆነ አንተ አውጣው። ምን አስፈራ? አውጣና ተናገር። እንዲህ ብሏል ብለህ ንገረኝ። እንዲህ ብሏል ብለህ ተናገር። ምንም ችግር የለውም። እዮዳብ I promise I'll send you give me few time ነው ምን መሰለህ አሁን በጣም እሱ ስም ለማጥፋት ተደራጅተው ያለታ ደውለለት ይቅርታ ጠይቅ ትሏለህ። ስድብ አይደለም ደው ወሬ ይሄ ምንም አይደለም ካልከኝ እኔ ይቅርታ ጠይቃለሁ። ኦኬ ምን ተናገራ እንዴ? ምን ተነጋገሩ። ይሄ የጻፈልህ ነው ከታች የሆነ ማን የሚጽፈው የጻፈልህ ማን ነው? ስሙን ሌላ በወቅቱ የነበረ ሰው የሰማ ሰው በወቅቱ የነበረ ሰው ማን ነው? ስሙ ማን ነው? እናንብበው። አይደል ሰምባዴው እዚህ ጋር እያየሁት ነው። እኔ እያየሁ አይደል? አበበ ከበደ፣ ጫላ፣ ጨቡዴ ማን ናቸው? ስማቸውን ንገረኝ። በዚህ አካውንት ራሱ እየጻፈ ነው ወንድሜ። አይደለም ኖ የሰው ስም አጥፍተህ ማለት አሁን እኛ እያወራን ገብተህ ፈለገ አጥናቴዎስ ሰድቦኛል አልክ። ለሶፊ ሸር አድርጉለት። እኔ ሶፊ እንደዚህ ሶፊ ደግሞ የሚዋሽ ልጅ አይደለም። ሁለተኛ ግን ደግሞ በቪዲዮ የተነገረ ስለሆነ በአደባባይ ስንት ሰው እያያችሁ ነው የተናገረው? ኧረ ወደ 1500 ምናምን ሰው ነው እንግዲህ በተለያየ እዮዳብ ለምን እዚህ ጋር የጻፉት? እሺ ቆይ ሀይሉ አሁን ለምሳሌ የሆነ ሰንባዲ እየጻፈ ነው አልክ። ያ ሰንባዲ የምትለው ስም ይኖረዋል አይደለ? ስማቸውን ነገር እኛ ቃሉን እናመባለን። አንተ ከፈራ ኮሜንት አይታያችሁም እንዴ? ለኔ ብቻ ማን ነው የሚለው? ማን ውሸት ነው የሚታየ? ማን ነው የሚለው? ንገረን። ቆይ እያየሁት ነው። ቆይ ማን እንደሆነ ቆይ ኦኬ፣ ስሙን ንገረን። እኛ እናነበዋለን። እናስገባው። ልጁን ናግባ በለው ወይ ግቢ በላት። እኔ አንብቤዋለሁ። በአፋ ትጸዳዳ በምናምን ነው ያለው አለ። ምናልባት አንተ ታዲያ ይሄ ትልቅ እንኳን ብሎ ከሆነ በአፋ አትጸዳዳ ማለት ስድብ ነው።
ስድብ ነው እንዴ? ለእናንተ መርቃቱ ኢቭን እኮ ዲቤት ላይ እዮዳብ ታንክ ዩ በጣም ዩ ጋይስ አር ላይክ ክሮሲንግ ዘ ባውንደሪ። ቆይ ሆልድ ኦን ኖ አንተ ሀሳብህን ቁጭ በል እንጂ ጨርስ እንጂ ሌላ ጊዜ አየህ በቃ ተደራጅተው ነው የመጡት። ይሄ ሰውዬ አሁን ድርቅ ብሎ በየቤቱ የሚከራከር ሰውዬ አሁን ይሄንን ዲስሪስፔክት አደረጋችሁኝ ብሎ ሊወጣ እቺ አሁን ዲስሪስፔክት ተደርጋ ናግባና አታጥፋ። የሚገርማችሁ ነገር አሁን ሆኖ ደግሞ ማለት ነው እዮዳ እንደ ጨዋ ሆኖ ከታች እየጻፈ ነው ራሱ እኮ በፌክ አካውንት ራሱ ነው እንጂ እኮ በፌክ አካውንት የሚገርመኝ እሱ ጨዋ ሆኖ እኮ ነው። አሁን እኔ ለምሳሌ ብዙ ነገር ይናገራል እኮ እየሰደባ እነዚህ እኮ እየሰደባቸው ነበር እነ ቤቲን። ቆይ ነው እኮ እዮዳ ብልንገር ከአንድ ሰው ለምሳሌ አንተ ዘልፈክ አልፈ ተርፈ ስትሰደበው ስትናገረው ተረጋጋ እንደ ረባፋት አትጸዳዳ ትላለህ። ይሄ ስድብ አይደለም እንዴ ይባላል። ኖርማል ነው። ለኛ ለፓስተሮች የተፈቀደልና ንግግር አለ። አሁን አንድን ሰው በአፍ አትጸዳዳ ማለት እርኩስ አትሁን ማለት ነው። ንግግሩ ስለ መንፈሳዊ እየተወያየን አሁን ያደረገው እሱ እዚህ ጋር መጥቶ እንትኖችን ያዛቸው አለ። ቆይ ይሄ ሰውዬ በጣም እኮ ይከራከር ነበረ። ለምን አሁን ፈርቶ ወጣ? እኔ ይፈራኛል። እኔ ጋር አይሉሻ ከኔ ጋር ስንት ዓመት ጠብቆ ነው የመጣው። ምክንያቱም ልጁ በጣም ይፈራኛል። ግን ኃይሉ ግን እንደዚህ መሮጥ የለብንም። ይኸውልሽ ቤታ ተደራሽ ይገባ ግን ሰምተዋል ያለውን ይሄ ባለጌ ሰውዬ ሰድቦኛል እኮ ምናምን እንዴ ባለጌ እያለ የሰደበው እሱ ነው። እንግዲህ ባለጌ ስድብ ነው። ባለጌ ስድብ አትጸዳዳ ማለት ግን ተጸዳዳ ማለት አይደለም። ንግግርን አስተካክል። በቃ አትርከስ፣ ቃላቶችን ንግግርን አስተካክል ነው ያለው። እኔ ለምን ነው ለምን ተደራይቷል እዮዳ በጣም ለዛ እኮ ነው ቤታዬ። እኔ እኮ ባለፈው የተናገርኩት እኮ እኔ በእንትን ነው ያው ከአንቺ ጋር ስንጋጭ ምናምን አላለ የስራው ባህሪ በአንቺ ነው ያወቅኩት። ገብቼ ሳይ ያውም ልጇ በጣም የዋ ነው፣ አራዳ ነው በጣም ከወጣቶች ጋር ነው እና ሶፋንያስ ደግሞ በጣም ጓደኛ ነው፣ ጀለሴ ነው እሱ ራሱ በጣም መልካም ነገር ነው ያለው ስለሱ። ገባሽ? ሲጫወቱ ምናምን ጨዋታ ይችላል፣ ግን ወጣቶችን እየመጣ ነው እንትን የሚለው ሳውቅ እኔ እሱን ወዲያውን እጄን አነሳው፣ እግሬን እጄን አነሳው። ገባሽ? አሁን እነዚህ ግን ለምን ጌም ሊጫወት ሲል አንድ ሁለተኛ በባለፈው ንጽጽር አድርገው ነበር አይተሽ ነበር አይደል? አስለቅሶ ነው በቃ አልቅሶ እንዳልኩ ወንድማችን እስካሁን እያለቀሰ ነው፣ አልተሻለውም። እና ተደራጅተው ለምን በዚህ ደረጃ ቢያደርግስ እነሱ ምን አገባቸው? ቤታ ኦርቶዶክስ ተዋህዶ የሚፈርጁት ሰዎች ማን ናቸው? ማለት ከጀርባቸው የነበረ ከዚህ በፊት ታሪካቸው ምንድነው? ማን ናቸው? አሁን ለምሳሌ እነ እንቁርቴ ምናምን እነሱ እሱን ሲተቹ ሳይ በጣም ነው የገረመኝ። ቀኑ ሙሉ ቁጭ ብለው ስለሰው የሰውን ስጋ ሲበሉ ሲቆረጥቡ የሚውሉ ሀሜት ሲያወሩ የሰውን ስም ሲያጠፉ የሚውሉ ላይ ቁጭ ብለው በዋልታቸውን ሲነዙ የሚውሉትኝ ናቸው። እሱ ላይ ጣታቸውን ሲጠቁሙ ያየሁት ገባክ እንዴ? ደግሞ በአሁን ሰዓት ማለት ነው እዮዳ በጣም ብዙ ነገር ይሰራል በሰለጠነ ጊዜ ቴክስት ምናምን እኮ ቀላል ነገር የሰው ልጅ እኮ በኤአይ በምን እየሰሩ እኮ ራቁታቸው ምናቸውን እያሉ እኮ ስንት ነገር ሲሰሩ የነበረ ነገር ነው። ገብቷል አይደለ? ደግሞ ብታዩ ቤታ ደዝኒ ብልክ እኮ ምን እንዳደረጉ እኮ ቁርጥ እኔ እንጃ ቁርጥ ያለ እኔ እኮ በጣም ያናደኛል እኮ ላይ የእሱ ቪዲዮ ያሳይሻል እሱ እንደዚህ ቁጭ ብሎ ከዛ ደግሞ ሌላ ደግሞ የተቆረጠ ከተለያየ ቦታ እያመጡ ያስቀምጣሉ። ኤዲት የተደረገ ነገር ነው። አቤስ የሆነ ኤዲት አድርገው ፖስተው የሱ ነው። አንቺ በጣም እንደ በኤአይ ዘመን ከዚህ የተሻለ መስራት አቃታቸው። እነዚህ ድሃዎች ናቸው። ከምር ነው የምልሽ። መስራት እንኳን ቢፈልግ አሳማኝ ማድረግ ይቻል ነበር። ግን ምን አገባችሁ? የኔ ጥያቄው ከሳሾች ማን ናቸው? አየሽ፣ ከሳሾች እነማን ናቸው? በዚህ ጉዳይ ላይ ለምንድን ነው እኔ መሰለኝ ባደው ያው ጌም ሲመጣ ምናምን የሆነ ነገር ይፈጠር የለ ያ እንደዛ ነው መሰለኝ። እኮ ወያዬ ሮሚ ስም ማጥፋት እኮ በቃ አንቺ ላይ የገባ ሁሉ ፈረደበት። ኧረ ተይ ጥፋተኛው እኔ ነኝ። ቤታ ከኔ ጋር ስትጋጭ እኮ ጥፋተኛው እኔ እኮ ነኝ። አንቺን ለማስቀየም
ወንድማችን አላውቀውም እኮ አስፈር ነው የምልሽ። ከአንቺ ቤት ነው ያየሁት። ወይኔ በጣም እግዚአብሔርን እዮዳብ ማምላክን በጣም አላውቀውም። አንቺ ቤት ነው ያየሁት። አንቺ እኮ ምን ብዙዎች የምናውቃቸው አይደል ስታመጫቸው። ከዛ እኔ እንዴት ምናምን ብዬ ቆይ ትንሽ እንትን ልበል ብዬ ያው የስራው ባህሪ ነው አይደል እንዴ። ገብቼ ግን ሳዳምጠው እንትና ያቢና ሞዴሬተሬ ወረዱብኝ። በጣም ነው እዚህ ደግሞ እንዳሉ እዚህ እሱ ወዳጆች ናቸው ወረዱብኝ። አዎ እኛ ምን አልነው ከቤታዮ ጡት ጋር አርገህ ፈለገች የተለከፈ እኮ ነው። ቀላል ተመታ እኮ ነው አዩዳ። እኔ ከእንትን ስል ምንድነው ያረኩ አላውቀውም እኮ። ከዛ መጥ ዞር ላለው እንዳሉ የእሱ ደቀ መዛሙርቶች ናቸው የኔ ሞዴሬተሮች። ያቢ ኢቭን ዋናዋ ሞዴሬተር ወረደችብኝ። ሂዊ ምናምን ወረዱብኝ። ምን ላችኋል? አዩዳ ባታውቀውም ኮይን ሰውዬ እኔ አላውቀውም። ገብቼ አይ በጣም እግዚአብሔርን እኔ አንተ እንደዛ ሳይክ ድንግጥ ነው ያልኩት። ወይ ጉድ አልኩ። ለምን እኔ እንኳን ሳወራው እንዴ በጣም ተጠንቅቄ ነው ማለት ይሆናል አይደለ? የሆነ ያያዩሽ ነበር። አንቺማ ጸባይ ገዛሽ እኮ ነው። አይ ማለት እኔማ ምን አልኩት? ስደበው እግዚአብሔር ይፍረድብህ አልኩ እኮ። ስደበው ምንም አታመጣም አልኩ። ግን ኖ በእኔ ምክንያት መሰደቡን የደበረኝ ነው። ምን መሰለሽ ላይክ እኔ አሁን ኮኔክት አላደረኩም። ምንድን ነው የመሰለኝ ምን መሰለኝ በጴንጤዎች አሁን ታውቂያለሽ እንጸልይ እያሉ እየገቡ ብዙም ያደርጓል። የራስህንም እኮ ትወቃቸዋለህ። እኔ በጣም እና እኔ ስታች ነው በጣም አድሚኔን ወሰድከው እንዴ? ኖ በዚህኛው በዛኛው እኮ ነው ያለሽ። በዚህ እኮ አትገቢም ብዙ ጊዜ። ዋናው አካውንቴ እኮ ይሄ ነው። ሮማን እንዴ በሁለቱም አለሽ። ይሁዳም ሌቦቹን ሰብስበህ አስገብተህ ቤት ውስጥ ብሎክ እንዳታስተርገን። የህፃናትን ገንዘብ የበላ ሌባ ሰብስበህ አስገብተህ ማን ነው የሚያወራው? ይቺ ወንበዴ እኮ ነው አድሚን አላስባል። ይቺ ከኔ ቤት አምልጣ ለሊቢያ የተሰበሰበ ብር በአካውንቱ አስገብታ የበላች ወንበዴ እኔን ስታይ ትደነግጣለች። ሌባ ናት። አሁን እንትን ላይ ኦኬ ሮማን በዚህ ጉዳይ ላይ እንጨርስና እሱን ደግሞ አሁን ምንድነው ሳነካን ጮኸች። አጀንዳ ልታስቀይር ነው። በስማም ይገርማል። ግን እንደው የሰው አይ ቤቲ እኮ አንዳንድ ጊዜ እንትን አታነብም፣ ሩሙን አታጠናም እኮ ገባ ነው። እኔ የገባሁት በፈለገ ላይ የተነሳው ነገር ትክክል አይደለም። ይሄ ነገር ስም ማጥፋት ብቻ ሳይሆን ተደራጅተው ተቀናጅተው እነማናቸው ስራ እየሰሩ ያሉት እና ይህ ደግሞ ቱቢያንስ ኦርቶዶክሶች አሁን መልስ መስጠት የሚችሉ ብዙ እየመጡ ነው። እነዚህ ሰዎችን ደግሞ እናንተ እንትን ማለት አለባቸው። በሀሳብ ነው ተሸንፎ መውጣት ያለባቸው በሀሳብ እንጂ እንደዚህ ሴራ ሰርታችሁ አውቀው ስም አጥፍተው በቴሌግራም ላይ በተለይ አሁን እኔ አሮ ነው አንዳንድ ጊዜ ስንቶቻችሁ ነው ዘመድኩን በቀለ የሚፖስተውን ነገር ሁሉ የምታምኑ? ኧረ እኔ አላየውም፣ እኔ አልከተለውም። ግን እንደሱ ቀውስና እብድ ሰው አሁን ያለ አይመስለኝም። እኔ አሁን ይህን ዘመድኩን የፖስተውን ይዘው ዘመድኩን የፖስተው ነገር አለ ያንን ወስደው ቶሎ ብሎ በሁለት ቀን በሶስት ቀን ቴሌግራም ሰራርተው አመጡ። ለምን አሁን ጠበቁ? ይህን ነገር አደረገ ከተባለ ቆይቷል ከአመታት። ለምን እስከዛሬ ዝም አሉ? ጌታው ስለሆነ እኮ ነው። ቀንተው አጥፋ በዩ ቤታዩ መጥፋት የለበትም እንዴ። ሁለት ቀን ሶስት ቀን አላየሁትም። አይጠፋም። ይመጣል። ነገሮች ይብረዱ። እስኪ የልባቸውን ያወሩ ይንጫጩ። ምን አላትና ወዳጅ ልለይ ብሎ ነው መጣ ነበር እኮ እኔ ጋር እዮዳም ጠዋት እኔ ጋር መታ ነበር ወላጅ እናቱ። አዎ መጣ ነበር ጠዋት አንቺ ጋር? አዎ እሷ ራሷ ከ12 ሰዓት ገብቼ ሁሌ የቀን ውዳሴ ማርያም አንባ ምናምን እዛ አገልጋይ ናት ራሷ የቤተ ክርስቲያን አዲስ አበባ የተወለደች ነቄን እናት ነው ያለችው። ስለዚህ አንዳንድ ጊዜ ሶሻል ሚዲያ የማይገባቸው እናቶች ተዘቅዝቀው ስታይ እነሱ የሚያውቁ እንዴ እናቱንም ፎቶ ዘቀዘቁበት። የእናቱ ፎቶ ዘቅዝቀው የሚሰሩት ስድብ እዮዳብ እግዚአብሔርን ነው የሚሰቀጥጥ እግዚአብሔርን ነው ለጆሮ የሚሰቀጥጥ ስድብ የሰደቧቸው። ዋው መቼ ነው ጤነኛ ናቸው? ወላጅ እናት የሚሳደቡ? አይ እኔ ግን እናንተ አሁን እያያችሁ ነው ጴንጤ እንደሚሳደቡ እያያችሁ ነው፣ እያመናችሁ ነው። አንተ እኮ ብለሃል። ያየን እኮ ባይናችን እና ስንቴ ነገርኳችሁ። ባደወይ
ብዙ በኦርቶዶክስ ስዕል አድኖ አስመስለው የሚሳደቡት እነሱ ነው። ሰሞኑን እኔ ኑና አፈንጥጡኝ ጴንጤ መሆን እፈልጋለሁ ኑ ብያቸው እየገቡ ፓስተሮች ናቸው የሚሰድቡን ፓስተሮች። ሮሚ አሁንም እኔ በአንድ አይኔ ኢየሱስን በአንድ አይኔ አንበሳ ልቀበል ዝግጁ ነኝ። ኑ አፈንጥጡኝ፣ ኑ አፈንጥጡኝ። ቤታ ግን አሳምኑኝ፣ እኔ ጭንቅላት አለኝ፣ አሳምኑኝ ነው ጥያቄ አለኝ። አሳምኑኝ። ኑ ይመጣሉ፣ ይሰድቡናል። ተሳዳቢ ናቸው። ግን ብዙ ጊዜ ምን ይባላል? ተሳዳቢ ኦርቶዶክስ ተዋህዶ ብቻ ናቸው ይባላል። እኔንም እንደዛ ነበር። አሳምነውናል አይደል? ሙስሊምና ኦርቶዶክስ የሚሳደብ ኃይሉ መጡ። ምንም ነገር ገና እንደገባ ምንድን ያለው አገልጋይ ነው። ባደው ኃይሉ ሎንግ ታይም ያገለገለ ግለሰብ ነው። ታውቃላችሁ። ኦልሞስት በኢቢኤስ ሁሉ እንትን አለው። በኢቢኤስ ሁሉ የራሱን ሾው አለው። በዚህ እዮዳብዬ እነሱ እኮ ቤተ መቅደሳቸው ነው። ምንድን ነው የወከላቸው እንትን ወክሏቸዋል። እነፈለገ እኔ ቅድም እንዳልኩት ምንድነው ቤተክርስቲያን አልወከለቻቸውም። በእምነታቸው በራሳቸው በጽናታቸው ራሳቸው ወክለው የቤተክርስቲያኔ ትምህርት የማምንበት ቤተክርስቲያኔ ትምህርት ይሄ ነው። ግን ዲያቆን ሲሆኑ ያብዬ እንደ ጴንጤ አይደለም። ድቅና ዝም ብሎ አይሰጥም። ዲያቆን ሲሆኑ ኦርቶዶክስ ተዋህዶ የምታምነውን ትምህርት ብቻ ነው የሚያስተምሩት እና ለዚህም ነው ወጣው ሲያስተምሩ ኦፍኮርስ ቤተክርስቲያን ካልወከላቸው ማስተማር አይችሉም። ነው ቲክቶክ ላይ ሲመጡ ቤተክርስቲያን ሄዳ ወክላቸው ሂዱና አስተምሩ ብላቸው አይደለም። አይችሉማ እንደዛ ማስተማር። እነሱ ይኸውልህ ነው ማንም ሰው ስለ እምነቱ ወጥቶ መስበክ ማስተማር ይችላል። ዲያቆን ስትሆኚ ግን ዲያቆን ስትሆኚ ወይም መምህር ስትሆኚ አሁን አትችይም። ቤተ መቅደስ ውስጥ ከሆነ አትችልም። ቤተ መቅደስ ውስጥ ያ ነው ይኸውልህ። እንደዛ ከሆነ እኔ አላውቅም። እንደዛ ነበር። ከቤተ መቅደስ ውስጥ ያለ ቲክቶክን እኮ ቤተክርስቲያን አታውቀውም። ቤተክርስቲያን ትልቅ ተቋም ነች። የራሷ መምህራኖች አሏት። እነ ዲያቆን ፈለገ የቤተክርስቲያን አገልጋይ ናቸው። አሁን ምንድነው ወጣቶች ናቸው። ዓለማዊ ትምህርት ይማራሉ፣ ዓለማዊ ኑሮም ይኖራሉ፣ ቤተክርስቲያንም ያገለግላሉ። በዚህ ላይ ድቁናም ተቀብለዋል። ሶ ምንድነው ኦኬ ትርፍ ሰዓታችንን ሌላ ነገር ከምንሰራ ለምንድነው ይሄ ቲክቶክ ላይ ያለውን ማህበረሰብ አናስተምርም የሚል እንትን ውስጥ ገብተው ጥሩ መንገድ ይዘው መጡ። በዚህ ላይ ደግሞ ግርማቸው ሞገሳቸው ያስፈራል፣ ደስ ይላል። ሰውን ገዙት፣ እንትን አሉት፣ አስተማሩ። በእውነት አንድ እንኳን ገንዘብ እንኳን እኮ ጠይቀው አያውቁም። ጭራሽ ገንዘብ ይዘው እግዚአብሔርን ይወደው አንድ ይኸውላችሁ ይገርም ነገር ለምን እሺ ቤታ ለምን ይመስልሻል? አሁን በሰሞኑ በተደረገው ንጽጽር ምንድን ነው ወይስ እኔ ጠጥቷቸዋል ተመተዋል በደንብ መሰለኝ እንጂ እና ሕክምና ላድርግላቸው እጄ ምንድን ነው ምክንያቱም ምን ያርግሽ? አሁን በዚህ ደረጃ እንዳልኩሽ እኔ ከአንድ ወር በፊት የጀመርኩት ያው በነበረን እንትን ነው እና ደግሞ መስሎኝ ነው። ግን ገብቼ አንተ ስላላወቅ ያ ረጋ ያለ ነው። እውነቴን ነው የምልሽ። እኔ እንደዛ መሆን ባቅድሮ ላይክ ስራ አዳምጬው አላውቅም። ከዛ በኋላ ግን ማየት ጀመርኩ፣ ማዳመጥ ጀመርኩ። ረጋ ያለ ነው። የሀሳብ ልዩነት ቢኖረንም ረጋ ብሎ ነው። በጣም አራዳ ነገር ነው አነጋገሩ ምናምንም ወጣቶች ጋር ይግባባል። ከዛ ከእንትና ጋር አየሁት ከፓስተር ሶፋንያስ ጋር። ፓስተር ሶፋንያስ ደግሞ ጀለሴ ነው ሳየው ሙድ እያዙ የተጫወቱ ሲያዘምረው ምናምን ስለ ኦኬ ሙድ አለው ይሄ ሌላ ጊዜ እንትን አይልም እና ጌም ሊጫወቱ ነው ተባለ። አሁን ጌሙ መቼ ነበረ? ጁን 14 ያ ጁን 10 ነው 14 ጁን 14 መሰለኝ ወይ። ስለዚህ በዚህ ጉዳይ ላይ ልክ እንደ ዴይዚ እና እንትና መስሎኝ እኮ ነው እንደ አሞራው ታስታውሻለሽ? የተፈጠረው ወከብ በጣም አሁን አንቺ በሰባት ነው አለ አንቺ ምን አልባት ያ እርግጠኛ አይደለም። ወከባ ምን ነው የምንፈጥረው? የሆነ ነገር ማን ፈጥራለና ሰበብ ያመጣሉ ማለት ሲሆን ትልቅ ወከባ መፍጠር እንትን እኮ ተጫዋቹ እኮ ነው መፍጠር ያለበት። አታውቂም? እኔማ ከዳልቻ ጋር ከመጫወቴ በፊት ትልቅ ነገር ነው ወከባ የምፈጥረው እንዴ። ያ ከሆነ ነገሩን ካለ በለዛ ግን ወረዱ። እኔ ነግሬሻለሁ፣ ቤት አልቀበልም ብያለሁ። በዚህ ጉዳይ ላይ አያገባንም። ይህን ነገር የምንሰጠው ለኦርቶዶክስ ተዋህዶ ሲኖዶስ ጥፋት እንኳን አጥፍቶ ቢሆን እነሱ ያስተካክላሉ። እናንተ ጴንጤዎች ምን ይሸናችሁ? ይልቁንስ ኢየሱስን ደውላችሁ ያገኛችሁት በቨራይዝን ነው
በቲሞቦ ነው? በኤቲኤንቲ ነው? በየትኛው አዋን ነው? በየትኛው ነው? እኔ ደውያው የእናንተን ትምህርት አስተምሩ፣ የእናንተን ዶግማ አስተምሩ፣ የእናንተን ዶክትሪን አስተምሩ። ጴንጤዎች በቃ ይብቃችሁ። ምንድን ነው ጥላችሁት ሂዳችኋል እኮ ኦርቶዶክስ ተዋህዶን አይደል እንዴ? አንድ ሰው እንዴት ነው ሚስት ጥሎ ሂዶ ሌላ ሚስት ካገባ በኋላ እድሜ ልኩን ስለዛችኛቱ ሚስት የሚያወራው? አለቀቀውም ፍቅሯ እድሜ ልኩን በቃ ወይ ተመለሱ። በቃ በሩ ክፍት ነው እንደሚመስለኝ። ግን ይሄ ድቁና ማለፍ ያቃታቸው ናቸው እንደዚህ እያወሩ ያሉት። ድቁና ማለፍ ያቃታቸው አሁን እንትና ቀለሜ ማን ነበር ስሙ? እኔ በትክክለኛ ስማቸው ነው የምጠራቸው። ኤርሚያስ አሁን 20 ዓመት ቤታዩ 20 ዓመት ጴንጤ ሆኖ ስለ ኦርቶዶክስ ገድላት ነው የሚያስተምረው እንደሚመስለኝ። የድራይቨር ላይሰንስ ያላለፈ ድራይቨር ታውቂያለሽ? ለድቁንና ስላላለፈ 20 ዓመት ጴንጤ ነኝ ብሎ የሚያወራው ስለ ኦርቶዶክስ ነው። ኤርሚያስ ይላሉ ከታች አለ አስገባ በሉት እና 20 ዓመት ኤርሚያስ ስብከት ቀለሜ 20 ዓመት በቃ አገልጋይ ነው ተብሎ እኔ ከፌስቡክ ጀምሮ ከኔ ጋር 5 ጊዜ ንጽጽር አድርገናል። ይቆጣል፣ ይሳደባል። ደግሞ ሰውየው ይቆጣል፣ ይሳደባል፣ ይናደዳል። ትናንትና ከትናንት ወዲያ ከአኬ ነው አኬ የምትሉት አኬ ነው የሚባለው ስማቸው አያለ ያ ይታወቃል። ያንን ጣጥተን የመጣ ምንድነው ቡሄ ነው ምንድነው ይለዋል። አንቺ እንዴት ነው ንጽጽር ልታረጊ ሰው አስገብተሽ ያንን ሰው ነጥብ ለማስጣል አውቆ ይነካሉ። ልክ ኃይሉ እንዳደረገው ኃይሉን አላየው እንዴ? ልጅቷ ስትጠይቀው ተሳዳቢ ነው እንዴ እንትን ያልከው ምናምን ቶሎ መምታት ፈልገ ማሽን እኛ ጋር ይሰራል። የገባበት ቤት አያውቀውም። ኦርኬስትራ ቤት ነው። ፈራ ቋይሽ እኔን ይፈራኛል። ኃይሉ በጣም ነው የሚፈራኝ። በአመት አንዴ ነው የሚመጣው እንደ ክርስመስ። የሚገርመው ነገር እሱም እኮ እዚህ መጥቶ አኪዩዝ አድርጎ ሰውን በዝም ብሎ አኪዩዝ አድርጎ ሄደ። ትክክል አይደለም ጋይስ፣ ይህ ነገር መቆም አለበት። እናንተም ዝም አትበሉ። አንዴ እነዚህ ሰዎች እኮ ፊት ከሰጣችኋቸው እኮ እግር ይሰጣሉ። አይ ማስረጃ ስትሏቸው ይጠፋሉ። ስለዚህ በቃ ምንም ውሸት መሆኑ እዚህ ላይ ታውቃለህ። ተጽዕኖ ፈጥሮባቸዋል። እውነትም ተጽዕኖ ፈጣሪ በጣም ፈለገ አጥናዲዎች ተጽዕኖ ፈጣሪ ይዊ ነይ ግቢ አጣርቼዋለሁ። የብልጽግና ነው አጀንዳው ትላለች ይዊ እኔ ቤት እኮ መጥቶ አባሌ የሚባል እዮዳ እኔ ነኝ የኔን እህት ነው እንዲያደርገው ስል ቪዲዮ ክፈት ኦኬ እንለዋለን። ቪዲዮ 1000 ሞልቶልሃል ክፈተው ቪዲዮ ላለው አልከፍትም። መረጃውን ላክልኝ ብሎ ለኔ የላከልኝ መረጃ በሱ አካውንት ምን ሰርተዋል የኔ መቤት እንደምነሽ ይላል የሆነ ሰው። ደህና ነኝ ከዛ እንደምነሽ የኔት ብሎ ከዛ ምን ላከላት ጢንዚዛና ጢንዚዛ ሴክስ ሲያረጉ ይሄ ምን ኢዳዝም ሜክስ ሮሚ ደርሼበታለሁ። በቃ አጀንዳው እንትን ነው። ለዘመድኩን ራሱ የላኩለት ሰዎች ከባድ ነው። በቃ ማለት መረጃው በእነሱ በኩል የደረሰው ሰዎች ትስቃለህ። በቃ ዘመድኩን ራሱ ተበልቷል። በዚህ ዙር ፌሚኒስቶች ናቸው እኛ ነን የሰጠነው እኮ አሉ እነ ፊፊ። አዎ አይ እነሱም ጋር የመጡ መረጃዎች ምናምን አሉ። ግን በቃ ይሄ አጀንዳ በቃ እንደውም ኦርቶዶክሶች ካሁን በኋላ እንትን ማለት የለም። ፎቶም ይዛችሁ እየገባችሁ ማታስረዱ። በጣም መሬት ላይ ዛሬ ጳጳሳት እየተሾሙ ነው ምናምን ብዙ ነገር እየተደረገ ነው። ስለዛ እንዳይወራ ምናምን እና መሬት ላይ ያሉ ፖለቲካዎች እንዳይወሩ ነው የሚል ነገር ነው እኔ የደረሰኝ ማለት ነው። እና ሆም ተብሎ የመጣ ነው እና ይሄ አጀንዳ በጣም የተቀነባበረ ነው። ጠየኩኝ እኔ ደፍሯል ወይ ሲል አልደፈረም አሉ። ማለት የሚደፍረው ጭራሽ ደፈረ ይላል። አቆይ ሮሚ ክሱ ምንድነው? አሁን የለም ዘመድኩን የጻፈውን ጽሁፍ አየሁት። እኔም ክሱ ምንድነው ስል ገንዘብ አጭበርብሯል፣ ያለ ፍቃዳቸውን የወሰደው እንደገና የገንዘብ ከህግ አንጻር እንዴት ነው ምን የሚካሄድበት? ይሄ ልጅ ማለት ነው ከህግ አንጻር ነው የሚጠይቁት ሌሎቹ ወይስ ከምን አንጻር ነው? ድቁናውን ደግሞ ቤተክርስቲያን ናት የምትቀመው። ገባክ? ግን ደግሞ ከህግ የሚያስጠይቀው ነገር ምንድን ነው? ያለ ፍቃዳቸው ነው እንደዚህ አይነት ወንጀል ሰርቷል ብለው ያቀረቡበት ክስ ያለ ፍቃዳቸው ነው አይደለም? እሱን ነገር መተንተን ይቻላል፣ ሎየር ገብቶም ቢሆን ማለት ነው። አሁን ሰው ስሜታዊ ሆኖ ኦርቶዶክሱ ሁላችንም ስሜታዊ ሆነን የብሽሽቅ ነገር አይደለም። ግን ቆም ብለን ማየት አለብን። ምንድነው አደረገ የተባለው? ገባ? ይሄን አድርጓል ከተባለ ከህግ አንጻር የሚያስጠይቁ አንቀጾች ምንድን ናቸው? የለም ምንም ነገር። ያለ ፍቃዳቸው ገንዘብ የወሰደባቸው ምናምን የሉም። ከሳሾቹ ደግሞ በቪዲዮ አልመጡም። ገባክ?
ስለዚህ የሚመጡ ከሆነ መተው የሚከሱ ከሆነ ደግሞ ቤተክርስቲያን ሄደው ነው መክሰስ ያለባቸው። ገባ? ስለዚህ ሳይጣራ የመጣ በደንብ ዮዳብ አንተ ታውቃለህ፣ ያለ መረጃ አታወራም። ያለው ነገር በጣም ያስቃል። ምንም እስካሁን ተጨባጭ መረጃ ላይ አልቻልኩም። እኔ እኮ ገብቻ አየሁት መረጃ ሁሉ የተለጣጠፈ አይደለም እኮ ያሉት። እኔ ቤት እኮ መጥተው ብር አይደለም እኮ ያሉት። የሆነ ልጅ አማኔል የሚባል ልጅ ገብቶ የአንድ እህታችንን አስወልዷት ነው ጭራሽ ምን ብሎ ከዳት እኮ አይነት ወሬ ነው ያወራው። እና መረጃው እጄ ላይ አለ። እሺ አምጣው አልነው። ስልክሽን አምጫ ላይ ሰጠሁት። ከዛ እንትን ላይ ልኬልሻለሁ አለኝ። ኦኬ ብዬ ገባው። ቴሌግራም ላይ የሆነ የእሱ እንትን ላይ ተጻጻፉ። ከዛ ጢንዚዛ ሴክስ ሲያደርግ ላከላት። እንዴ አዩ ክሬዚ ዩ ጋይስ አልኩት። እና ምን አገናኘው ከልጅቷ ጋር የምታወራው አልኩት። ይሄን እንደው አላደረገውም፣ እነሱ ፈልስበው ነው። አድርጎላትም ቢሆን የእግዚአብሔርን ተአምር ሊያሳያት ይሆናል። ለልጅቷ ጢንዚዛም ሴክስ ያደርጋል እንኳን ሰው ብሎ ኤግዛምፕል የእግዚአብሔርን ተአምር ሊያሳያት ካልሆነ ጢንዚዛ ሴክስ አደረገ ብሎ ላከላት ብሎ ክስ አለ እንዴ? ባደረገው እንኳን በሆነ የእግዚአብሔርን ጸጋ ሰው ሳይሆን ጢንዚዛም ሴክስ ያደርጋል ማለቱ ሊሆን ይችላል፣ እንደው አርጎት ከሆነ እንኳን። እና ይህን ፍሪ ፈርስኪ ጭናችሁ ለመክሰስ የመጣችሁ እኔ ራሴ ለመጀመሪያ ጊዜ ዛሬ ጢንዚዛና እኔ ግን ጥያቄ አለኝ። ሰው ቪዲዮ አዳምጦ ነው የሚኮምተው? ሰምቶ ነው የሚኮምተው? እኔ አሁን ፈለገ ላይ አጀንዳ እየሰሩ ነው ብዬ ቪዲዮ ሰርቼ ይሰድቡኛል። አንብባ ቪዲዮ ሰምታችሁ አዳምጣችሁ የምንናገረው ነው ወይስ አረማሪክሊ በቃ የሆነ እሱም አድርጋችሁ ነው የምትናገሩት? በጣም ይገርመኛል እኮ ጋይስ። አዳምጡ፣ ስሙ። ምንድን ስለምን ነው የሚወራው? አሁን ቅድም ለዛ ነው እኔ ኃይሉ ሲገባ ምንድን ነው የተባለው? ዝም ብዬ ከመሬት ተነስቼ አዎ ሰድቧል ብዬ በቃ አልቀበልም። ምንድን ነው የሰደበ? መረጃ አምጣ። ምን አለ? ከዛ ሲነግረነ ሳቅንበት አይደል? እንደ ሁላችንም በአፋት ጽዳዳ ብሎ ሰድብ። እሱ ግን ያቀረበው ላይክ የሆነ ባለጌ ስድብ እንደሰደበው። አዳምጡ፣ ስሙ። ቅድም ህዊ እንዳለችው በብሽሽ